ረሳሁ እኮ ቡላ ላይ የማርያምን ምንም አልተመቸኝም እኮ ለዛ እኮ ነው። ቲክታክ ራሱ እኮ ጠፍቻለሁ በጣም ቲክታክም ማናችንም አግኝቼ አላውቅም። ጅቦ ብቻውን ደረቀ። ያው ጃፒም አንዳንድ ቀን ያግዘዋል። ግን እኔ ደግሞ አሁን ስብሰባም ስለማድረግ ምናምን ፔፐር ወርኮችም ስላሉ ኢትዮጵያ ላይ በጣም ትልቅ ፕሮሰስ ነው ያለው። እንደዚህ ሀገር አይደለም። አሁን እዚህ ሀገር ላይ ሰንሱን ሳወጣ በጣም ቀላል ነበር እና ይሄ ስላለብኝ አንዳንዴ እቀራለሁኝ ቲክታክ ላይ። ከዛ ይሄንን በደንብ ቲክታክ ላይ አሁን እንደኔ ሆኖ የሚናገርልኝ የሚያስረዳልኝ ሰው ምናምን የለም። ጅቦ ያው የቻለውን እየሞከረ ነው። ግን አንተ አትጥፋ ነው የተጫወታችሁ ምናምን ሰው ስታስረዱ ደስ ይላል። እመጣለሁ አንዳንድ ነገሮች እያደረጉኝ ነው። አለው በደንብ ነው ማግዝሽ ነው። ይሳካል፣ አይዞሽ። እዚህ ያላችሁ ጥሩ እየሄደ ነው። አዎ ጥሩ ቤተሰቦች አሉ። በሚችሉት ነገር ሰፖርት እያደረጉ ነው። ግን የግዴታውን መጥቼ ሳስረዳቸው ሀሳቡን ሲረዱት ምናምን ነው እንጂ አሁን ላይ ብሌ ካልገባን ይሄን ኤክስፕሌን ካላደረግንላቸው ካልተረዱት ምናምን ኢንፎርሜሽኑም ስለሌላቸው ሰዎች አያግዙም። ኦልሞስት ሁሉም ማለት ይቻላል መጥቼ ስንነግራቸው ጅቦም ሲያስረዳቸው እኔም ሳስረዳቸው ምናምን ነው ሰፖርት የሚያደርጉት። አሁን ሄለን ቤት እንኳን ባለፈው ላይ ከሄለን ቤትም ጃፒ እንትን ብሎ አስረድቷል። ሄለን ቤት እያወራው እያለ የእሷ ላይ የሄለን ቤተሰቦች ሰፖርት አድርገዋል። በቃ በሄለን ቤተሰብ እያዝልኝ ብለው አንድ ሰው እንደዛ አድርጎ ነበር። እና ላይክ አንዳንድ ጊዜ እንደዚህ የመጣ ማስረዳት አለብን። ያ ሰው እኮ ይረሳዋል። የሚሰማው ራሱ ስትራይ ነው አስታውሱ ምናምን ያደርገው። ሁሌ መናገር ያስፈልጋል። አዎ እንጂ አሁን እኔ ባለኝ እስኬጁል አልችልም፣ ላይ በራሱ መግባት አልችልም ብላ ላይ እውነት ለመናገር ኖርሊ በምን ትረጃለሽ መሰለሽ? የኑን ሀሳብ ሪፖርት በማድረግ ፖስት በማድረግ ለሰዎች በመናገር ቴሌግራም ቻናል በመቀላቀል ከቻልሽ ደግሞ ጥሬ እቃውን በማቅረብ ፓዶችን በመላክ አያልሽም ካልሽ በገንዘብ በምችው ገንዘብ ሳፖርት ማድረግ ትችላለሽ። ለነሱ ደግሞ መንገዶች ተቀምጠዋል። በዛ መንገድ እችላለሁ በምትዩ መንገድ ሳፖርት ማድረግ ትችላለሽ። ቪዲዮ ራሱ ሰርቶ መፖሰት በጣም ትልቅ ነገር ነው። ማድረጉ አሪፍ ነው። ላይክ እንደ ሀሳቡ ትልቅነት አሁን የጅቦ ፋሚሊዎች ብዙዎቹ ነው የጅቦም የኔም ቤተሰቦች ምናምን ናቸው እንጂ ይሄ ሀሳቡ ትልቅ ሆኖ በደንብ ሰው ጋር አልተዳረሰም። ትልቅ ሀሳብ ነው። ብዙ ሰዎችን የሚያግዝ ሀሳብ ነው። እኔ ደግሞ ማርያምን ነው የምልህ ቡላላ እንቅልፍ የለኝም። አስወር ቢካዝ በቃ ከሁሉም የተለየ ኃላፊነት ወስጄ ነገር አደርጋለሁ ብዬ ስለጀመርኩኝ እንቅልፍ የለኝም። ላይክ የራሴም የግል ህይወት አለኝ። ግን የግዴታ ባላንስ አድርጌ ይህን ነገር ደግሞ እስኪሳካ ድረስ ሄጄ ያልኩትን ቃል ፈጽሜ እስክመጣ ድረስ በጣም እየሞከርኩኝ ነው። ግን ሰዎች ደግሞ ሞር ቢያግዙን ብዙ ሰዎች ጋር ይዳረሳል። ቆይ ለቭሊን አስገባት፣ ሪኩዌስት ከላከች አንዴ አስገባትና እነግራታለሁ። መግባት የሚፈልጉ በዚህ ጉዳይ ላይ ካሉ አስገባቸው። ግን በጣም ጥሩ ቤተሰቦችን መስርተናል። በጣም የሚያግዙን ጥሩ ልብ ያላቸው ከነ ልጆቻቸው ከነ ቤተሰቦቻቸው በቃ ይህን ነገር ከልባቸው ወስደውት ሰፖርት እያደረጉን ሰዎች አሉ። ኢትዮጵያ ከሄድኩኝ በኋላ ቃል ገብቻለሁኝ አንድ ቀን የምስጋና ቀን አድርጌ ከመመለሴ በፊት ከኢትዮጵያ ሁላችሁንም አመሰግናለሁኝ እንደ ቤተሰብ። ቡላ ላይ ያለ ቡላላ እኔ ሰው እኮ እያወራሁ እሺ እሺ እዚህ ያሉ ሰዎች እንዴት ያሉ ሀዋይ ከንሴንድ ዘመኔ ብርም ውጭ ከሆንሽ ፔፓል አለ፣ ዜል አለ፣ ካሻፕም አለ። ኢትዮጵያ ከሆናችሁ ደግሞ እንትን አይ ቲንክ እንትን አለ አይደል? አቢሲኒያ
ያ ኢትዮጵያም አካውንት አለ። እዛም ሆኖ ደግሞ እቃውን አሁን የቢሮውን ነገር ሴታፕ እያደረኩኝ ነው። እዛም ሆነው እቃውን ማቴሪያሉንም ሰፖርት ማድረግ የሚፈልጉ ካሉ ደግሞ እዛም ደግሞ እንደዛ እንዲነሳቸው አዲስ ጉንፋን ይዞሃል አይለኛ አፈነ ይዞኛል። ምንድን ነው እሱም እንደዛ ነው ተስጠቃ ያለው ጉንፋን ሞት ነው እንዴት ነው ታዲያ አይችልም ደግሞ በሽታ አይችልም እየደወለ ለሞት ነው አሁን ጦርነት ይሄዳል ይለዋል። ቆፍጠን በል ዘንተላለ አይችልም ጉንፋን ጭራሽ አይችልም። እኔ ለበሽታ ፊት አልዘበል ወንዶች እኮ በትንሽ በሽታ ነው የሚሉት የሚወርቁት። ጃፒማ አረፍ ያደረገኝ ምን ያመዋል? እሱ ሰው ያሳምማል እንጂ አሞት አያውቅም። ስኮርፒዮ ኧረ ገብታችሁ ወይ አውሩ ወይ ደግሞ እንትን አትበሉ። ኔትወርካቸውን እያወሩ ይሆን አላውቅም። አይመስለኝም። ወይስ ከኛ ነው? ከታች ያለ ሰው ይሰማል ሌላ ሰው ሲያወራ? እኔ እንጃ። አመመኛ ግን ይሻለኛል። ምንም አይሰማኝም። እግዚአብሔርን ምንም የተሰማኝ አይደለም። ሊንዳ ከታች ያላችሁ ሰዎች ከኛ ውጭ ሰዎች ያሉ ሲያወሩ ይሰማል። ቤትዬ ቆይ ትንሽ ቆይ ልውጣና አስገባኝ እሺ ብሏላ። ከዛ ደግሞ አንተ ወጥተህ ታስገባኛለህ። እሺ እሺ ድቦዬ አቤት አመመ እንዴ? ምር እናቴ ነው አመመኝ። በቃ እረፍት አድርግ፣ ተኛ ትንሽ እና ቤትሽን ትከፍቻለሽ አትከፍችም? በቃ አንተም መጫወት አትችልም። ገብቼ ቁጭ እላለሁ ሞክራለሁኝ። እሺ አለሁኝ። ትኩስ ነገር ጠጣ አንተ ሰውዬ፣ ከዛ ተኛ። አዎ ይሻላል። ሃሌሉያ አሜን። ልትሞት ነው አንተም? እኔ አልሞትም አልሞትም። ተው ተው ተው። እንወጣች እኑ ቤቷን ትከፍታለች። ክቡራንና ክቡራን ተመልካቾቻችን እና አድማጮቻችን የዛሬው ፕሮግራማችን ወደ ቤት ተሸጋግሯል። እስከ 3 ሰዓት ድረስ ጅቡ ተኝቶ በእኛ እና በኔና በኑ ይቀጥል ይላል። የታለ ነው? ሄደች እንዴ? ወጣች። ቤቷን ልከፍትልሽ ጋለች። ወይኔ 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 ጫላ መች ነው አሁን ትከፍታለች። እኑ ቤት እንሂድ። እሺ እንዳይ እሺ። ምዕመናን ሳይሰለቻችሁ ሳይታክታችሁ ቁጭ ብላችሁ ላላያችሁን በጣም እናመሰግናለን። ታብታብ እና ኮፒ ሊንክ ላደረጋችሁ ልዩ ፍቅር አለን። ዳይ ተያይዘን ወደ
ጅቦ ትምህርት ወስደሃል ከዚህ ዘፈን የሚል ተስፋ አለን። ከበቦሽን ስንርን ባቡር አዲስ ነበርን ከበደን ከበደን ከብዬ ወምላላይ አይሮፕላን ሲመጣ ሞገሴ ግግ ሲያወጣ ታስታውሻለሽ ወይስ ተረሳሽ ወይ ማሜቴ 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 ባለቤቴ አልተረሳኝም መረን እስከዚህ ጃቸው ወይ የሞገስ የልቤ እንዴት ይረሳኛል 43 ዓመቱ ህዳር ሚካኤልን እምር ያልታየን ተበቅሎ ሲወድቁ ጊዜው ስንት ዓመት ነው ይሄንን እወቁ ከበደን ከበደን ከብዬ ጎምላላይ በዚያኑ ዓመት ነው ግንቦት ወራት የሙሉው መሬት ልሸጥ ማሜቴ 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 ባለቤቴ ኧረ ለመሆኑ ከሆነስ ሆነና ምን ነበር እየሰሩኝ ታቻምና ነገና ከበደን ከበደን ከብዬ ጎምላላይ ያቻምናው ነገር ምን ይታወሰኛል የሙሉው ናምጪ እሱ ይሻለኛል ማሜቴ 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 ባለቤቴ አየር ሰው ነገር በጣም ይገርማሉ ተቅርቡ ለሩቁ እንዴት ይፈጥናሉ ከበደን ከበደን ከብዬ ጎምላላይ ማሜቴ ከበደን ማሜቴ ከበደን ማሜቴ ከበደን ማሜቴ ከብዬ እየሰማሽ ዓርብ ዕለት ማታ ለቅዳሜ አጥቢያ ዓርብ ዕለት ማታ ለቅዳሜ አጥቢያ ጩኸት የሰማሁት ከቤቴ አቅራቢያ ይሆን ምክንያቱ በማለት ፈሪቼ ትልቁን ዱላዬ ከራስጌ አንስቼ ነገሩን ላጣራ ቀስ ብዬ ስወጣ አየሁኝ አንድ ሰው ወደ እኔ ሲመጣ ዛሬ ዓርብ ነው። እሺ 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 ያያኝ ቀይራለሁ እንግዲህ ጊዜው ጨለማ ውድቅት ምን ትሰራለህ በፊታት አንተ ማነህ ወደ እኔ የምትመጣው ብዬ ከአንድም ሁለት የምጠይቀው መልስ ሳይሰጠኝ ሮጣልና ተከፈተው ቤቴ ገባና ከውጭ አስቀረኝ በሩን ዘጋና ያስቀየራችሁኝ ዘፈን ፎቶ ቀይራለሁ Cats in art history. I'm an art history major and ነገሩ ገርሞኝ ግራ ገብቶኝ ፖሊስ ልፈልግ ጣቢያ ሄድኩኝ
ከተመለስ በፖሊስ ጋሪ ያለሽ ንብረቴ አንድታገር ተቆለባብኝ አደግቶኝ ከቤቴ ደግሞ ቻቁኝ ሌት ማታነ ጩኸቴ ሰማሁ ከቤቴ አቅራቢያ ይሁን ምክንያቱ በማለት ቀሪቼ ክንዱ ላይ ከራሴ አንስቼ ነገሩን ላጣራ ባቃስ አየሁኛ ሲሉ ማርነ ክርስቶ ቬንትሌተር ነው ምንድን ያስገባ ነው? ኧረ ሳብከን ይህንን አሁን ትዳር ብላ ተቀብላ ብትኖር ሰው ትኖራለች። አንተ መድኃኔ ዓለም ምንድን ነው የዋጥከው? ሙሉ አፍንጫህ መውጣት አለበት። ንቅለ ተከላ ነው የሚያስፈልግ። ካሁን ስበህናል። እኔ ናችቦች ስበህን ያስገ ኧረ ገስት ላይ ያሉትን ሰዎች አታስገባብኝ በአፍንጫህ እባክህ። መድኃኔ ዓለም ሆ እግዚኦ ምንህ ነው እንደው የተበላሸው ጅቦዬ? እያንኮራፋ የሚፈሳ ለመጀመሪያ ጊዜ ሳገኝ ኢትዮጵያዊ እንዴት ቻልክበት? እግዚኦ መሐረነ ክርስቶስ። ጊዜው ጨለማ ውድት ብሩክ እየሄደ እንደረገጣችሁብኛ እኔን ብር ያለው እኛ ጋር አሁን ሚድ ክላስ የሚባል የለም። በቃ ሀብታምና ድሃን ያለው በጣም በጣም ሚድ ክላስ አሁን በቃ ኮምፎርተብል ሆኖ ሚድ ክላስ ላይ ያሉ ሰዎች ትንሽ ናቸው፣ ጥቂት ናቸው እንጂ ድሃው ማህበረሰብ ይበዛል። ከዛ ደግሞ ጥቂት ሰዎች ጋር ደግሞ በጣም ሊሚትድ የሆነ ሀብት አላቸው። እነሱ እንትን ብለውም አንዳንድ ጊዜ እንደ ግዴታም ባይሆን ግን በቃ ለማህበረሰባቸው መስጠት አለባቸው ብዬ አስባለሁ። በጎ አድራጎት መሰረተ ልማቶችን ቤታቸው ምናምን ማሳደስ ቢችሉ እያዋጡ አሪፍ ነበር። አሁን ኢትዮጵያ ላይ በጣም ደሃ አለ፣ ከሚገባው ላይ ደግሞ ሀብታም አለ። ጭራሽ ነው እሱን ነው የምልህ። በጣም ኤክሰሲቭሊ በጣም ሪች የሆኑ ሰዎች አሉ። ላይ ምን እንደሆነ ዘገነንሻል እኮ የሚለሉት ሪች የሚባለው እኮ የሰው ልጅ ሰክሰስፉል ሆኖ በራሱ መንገድ በራሱ ፈጠራ የሚያገኘው ገቢ ነው። ኢንካሙ ግልጽ ከሆነ እንደዚህ አይነት ሰዎች ሀብታም ይባላል። ግን አንዳንዴ ስትሰሚ በድብቅ የተቀመጡ በተለያዩ በገበሬ ስም ሁሉ ሊቀመጡ የሚችሉ ቢሊየን ገንዘቦች ሊኖሩ ይችላል። እና ብዙ ነገር አለ። አሁን ሀገራችን ዞሮ ሀብታም ያው አይ ስልል ነው ጉላላ እሱን እንኳን ሂድ እናንተ ጠይቅ። መንግስታችን ይጠይቅልን። እጠፋለሁ ነው አይውላላ ጠይቅና ባይዘ ከመንግስት በላይ ናቸው ታውቃለህ። በጣም ሀብታም የሆኑ ሰዎች ህግ እስከ መቀየር ድረስ ይሄዳሉ። በጣም ተጽዕኖ ያደርጋሉ። እነሱን መቃወም ማለት ራስን አደጋ ውስጥ መክተት ነው። ለመጀመሪያ ጊዜ ነው የሰማሁት ኢትዮጵያ ውስጥ ጭነት ከነ መኪናው ከነ ሹፌሩ ሲሰወር። አንዳንድ የምትሰማቸው ነገር ግን እሺ፣ ሁላችንም አግሪ የምናደርግበት ላይ ሰው ይስረቅ ሳይሆን በጣም መስረቅ በሃይማኖትም በእግዚአብሔርም ዘንድ በቃ የወደፊትህን ነገር የሚያበላሽ ነገር ነው። ግን እንዳለው ችግር ሰው እንደሚራበው እንትን እንደሚለው ከሆነ በጣም የኢትዮጵያ ሕዝብ ሀምብል የሆነ ሰው ነው። በቃ ሃይማኖት ያለው ሰው ነው እንጂ አስበው አንተ ቁርስህን ሳትበላ ሆድን እያሻሸ የስንት ሚሊዮን ብር መኪና ላይ ታክሱ እንኳን እኔ አሁን ሄጃ አየሁታል። ታክሱን አንድ መኪና ለማስገባት 60 ሚሊዮን ብር ታክስ ከፍለው የሚያስገቡ አሉ።
በጣም እንደ ሌክዠሪ መኪናዎች አሉ። ሳምን ሌክዠሪ መኪናዎች እንዳሉ አይቻለሁ። ሮድ ስርጭ በጣም ትልቅ ማታስባቸው በቃ እዚህ ሀገር ያሉ እንኳን ራፐሮች እንኳን የማይነዱት ላይክ ሊትራሊ ሚሊዮነር የምንላቸው ራፐሮች እንኳን የማይነዱት መኪና አለ ኢትዮጵያ ላይ እና አስበው ከዛ ይሄዳሉ፣ መዝናኛ ቦታዎች ላይ ይሄዳሉ። ሜባክም አይቻለሁ። መርሴዲስ ኦልሞስት ወደ 8 ሚሊዮን አሜሪካን ዶላር ነው መኪናው እና እሱን ካየው በኋላ ኢትዮጵያ ላይ ትንሽ ድንጋጤ ይፈጥሮብኛል። እንዲህ በጣም በጣም ሌክዥሪ መኪናዎች አሉ። የሚኖሩት ላይፍ ሌክዥሪ ነው ምናምን። ግን ልመዱ ለህዝባችሁ የሆነ ነገር ማድረግ። ይሄ ብር መስጠት ወይ ምናምን ሳይሆን ትልቅ የሚያስጠራችሁ ነገር ትምህርት ቤት መክፈት፣ ሆስፒታሎችን በተለይ በገጠር አካባቢ የሚገኙትን ምንም የማያውቁ ህዝቦች አሉ። በእግዚአብሔርም ዘንድ ደግሞ የሆነ የሰራችሁት ኃጢአት እንኳን ከሆነ የሚቆጠርላችሁ በቃ እግዚአብሔር እንኳን ይቅር የሚላችሁ ነገር ይኖራል። ኧረ ህዝቡም ይቅር ይላችኋል። ህዝቡም ይቅር ይላችኋል። ህዝቡማ በጣም ፎርጊቪንግ የሆነ ህዝብ ነው። በጣም መልካም ህዝብ ነው። ኢሳምዬ በጣም ነው እኮ የሚያሳዝኑት። አሁን መተን እንደምን በቃ አሁን ኢንተርኔት ላይ ስንሆን እንራራቃለን፣ እንሰዳደባለን፣ ቂምም እንያያዛለን እንጂ መሬት ላይ ያለውን ህዝብ ሄደ ስታዩ በጣም ነው የሚያሳዝነው። ይህም እውነት ነው። ህዝባችን የዋህ ነው። በጣም የዋህ ናቸው። ከዛ ደግሞ የተወሰኑ ሰዎች ባጠፉት ብልግና ለምሳሌ በቃ አሁን ስልጣን ላይ የሚሆን እንደዚህ አሁን ሀብት በማካበት የሚሆን ምናምን ባለጌዎች አሉ። ከሁሉም ማህበረሰብ የሚውጣጡ ባለጌዎች አሉ እና እነሱ ባጠፉት እንትን ሁሉም ህዝብ አንድ ይደረጋል። ይሄ አስተሳሰባችን መቅረት አለበት። ቢካዝ በሁሉም ማህበረሰብ ላይ ኢትዮጵያ ላይ ችግር አለ። ሁሉም ተርቦ ልክ ነው። እናት እንደዚህ አይነት አመለካከት እውነት ለማውራት መቅረት አለበት። ማለት አንድ ሰው ብሔርንም ሃይማኖትንም ሊወክል አይችልም። እኔ ብዙ ጊዜ ሶሻል ሚዲያ ላይ እናገራለሁ። እንኳን በግለሰብ ደረጃ ይቅርና ከአንድ እናት ከአንድ አባት የተወለዱ ሁለት ወንድማማቾች የሚሆኑ እህትማማቾች የተለያየ ስብዕና የተለያየ ባህሪ ተላብሰው ነው የሚያድጉት እና ከአንድ ማህፀን ነው የሚወጡት። ሁለቱን እንኳን እንደ ቤተሰብ ልትወቅሽ አትችይም። ለዛ ነው የእናቱ ልጅ ጉርጉር የሚባለው እና የሰው ልጅ አንድ ግለሰብ በብሔር አይደካም። ይህ አመለካከት መቅረት አለበት። የተለያየ ፖለቲካ ሀሳብ እንኳን ብታመጪ የዛ ብሔር ተወላጅ ነሽ ወይም ደግሞ የዛ ብሔር ተወላጅ ስለሆነ ነው የሚል አመለካከት ያመጣሉ። ግን ይህ ልክ አይደለም፣ ልክ አይደለም። አዎ መሬት ላይ ያለውን ህዝብ ስታየው እንደዛ አይደለም። ምናልባት ላይክ ብሬን ዋሽድ የሚደረጉ ሰዎች ሊኖሩ ይችላሉ፣ ሰዎች የሚጠቀሙባቸው። አሁን አንዳንድ ቆሻሻ ሰዎችን ስታይ ድሃውን ማህበረሰብ ይጠቀሙበታል የራሳቸውን ቆሻሻ የሆነ አስተሳሰብ ለማራመድ እና ህዝቡ ግን በጣም በጣም ምስኪን ነው። በጎ አድራጎት ራሱ ለምን የተማረው ማህበረሰብ ራሱ የሆነ ነገር መሞከር አለበት። አይኖ እነሱም የላይፍ ስትረግል አለባቸው። ግን ለውጥ ማምጣት የሚችለው ትንሽ ያወቅከውን ነገር ለማህበረሰቡ ማሳወቅ። አንዳንድ ጊዜ እኮ ዝም ብለህም ይሆናል። አሁን የጀመርነው ነገርም እንዳለ ሆኖ አንዳንድ ጤና ላይ ያሉ ሰዎች በግሩፕ እኮ ሄደው አንድ ሰው እንኳን ስፖንሰር ቢያደርጋቸው ገጠር ላይ እረፍት ሲሆኑ እረፍት አላቸው አይደለ? ሁሉም እረፍት ሲሆኑ የሆነ ሰርቪስ አድርገው መምጣት ይችላሉ። አንዱን የገጠር ከተማ ላይ መርጠው ሄደው እስቲ በግል እዚህ ሀገር ያሉት ያደርጋሉ። እዚህ ሀገር ያሉትም የፈለገ ቢመቻችላቸው ህይወት ቢመቻችላቸው የላይፍ ስትረግል አለባቸው። ግን በጣም ብዙ ሀገር ትራቭል ያደርጋሉ። ኢንዲያ ይሄዳሉ። አፍሪካ ላይ የሚሄዱ ዶክተሮች አሉ። ኢሮፕ ሀገር ሄደው ምናምን ሰርቭ አድርገው የሚመጡ እንትኖች አሉ እና ኃላፊነት አለብን ብዬ አስባለሁ። በተለይ እግዚአብሔር የሆነ ነገር ላይ ካደረሰ በእውቀት የሚሆን መመረቅ ራሱ ትልቅ ነገር ነው። ኢትዮጵያ ላይ ራሱ ተምረህ ስትመረቅ በጣም ትልቅ መባረክ ነው። ያንን የማያይ ያለ ነገር የማያይ ሰው አለ እና ያለንን ነገር ማካፈል መልመድ አለብን እንጂ ሀረካት ያደርጉበታል። እኔ ብዙዎቹን ኢሳሚ መውቀስ ሰው ሳይሆን ብዙዎቹን አርቲስቶችን ያለውኝ ዘፋኞች የሚሆኑ ፊልም ሰሪዎች የሚሆኑ ከዚህ ማህበረሰብ ድጋፍ አግኝተው ይወጡና ታዋቂ ሆነው ብራቸውን ሜክ ካደረጉ በኋላ ህዝቡ ላይ ነው ሀረካት የሚያደርጉበት። በቃ ሴቶቹም ሂውማኔራቸውን ይቀይራሉ። ሄደው ሰርጀሪ ተሰርተው ምን ብለው ይሄ ሰው ላይ ነው ሀረካት የሚያደርጉት። ወይ በቃ ሌክዠሪ ቤታቸውን ያሳያሉ፣ ኢንስታግራም ቪዲዮ ይለቁላቸዋል ምናምን እንጂ
እስቲ ደግሞ ለህዝቦች ሄጄ በቃ የወጡበት አንዳንዶቹ የሚወጡበት ማህበረሰብ ራሱ ከገጠር ከተማ ላይ ምናምን ነው የሚወጡት እና እስቲ እነዛን ያሳደጉኝ ጎረቤቶቼን እንኳን ሄጄ ላይ አንድ ሰውን ማገዝ ትልቅ ነገር ነው። እንዬ ሀሳብሽ ልክ ነው። እኔ አንዳንዴ እናደዳለሁ። አንዳንዴ አራት ዲጂት ፓስወርድ መያዝ ለማይችል ጭንቅላት 100,000 ብር 200,000 ብር ሂውማኔር ሲገዙ ትንሽ ቁም ነገር ጭንቅላት እንኳን ተለይቶ ሂውማኔር የሚገዛ ይሄ ሀረካት ጉራ ምናምን ትክክል ተነከስኩ ነው በጣም ከዛ ይሄዳሉ ሌክዠሪ እንትን በጣም እኔ አሁን የምታዘባቸው አሉ ላይ ኦፍኮርስ ሰክሰስፉል የሆኑ ምናምን ግን ትልቅ ፎሎወር ሲኖራቸው ደግሞ ችግሩን ያውቁታል። ኢሳም ከኔና ከአንተ በላይ እዚህ ጋር ቲክታክ ላይ ካሉ ሰው በላይ ችግሩን የሚያውቁት ሰዎች አሉ። ቢካዝ እዛ ማህበረሰብ ላይ ኖረው ነው የሚወጡት። እኔ አሁን ይሄንን አሁንም ማወራችሁን ሕክምና እንኳን ለመማር ላይ ያነሳሳኝ ነገር አይቻለሁ። ብዙ ክልል ላይ ኖር ያለው ኦሮሚያ ኖር ያለው ደቡብ ኖር ያለው ሳድግ ያየሁት ነገር አለ። ታዝበህ የምትወጣው ነገር አለ። በቃ ይሄን ነገር እንኳን ብቀይር ብለህ የምታድግበት ነገር አለና ሰጭ መሆን አለባችሁ። ከዛ ስትወድቁ አትወድቁም። ብዙዎቹ አሁን አርቲስቶችም ምናምን የሚወድቁት አንዳንዴ ብር መስጠት ላይሆን ይችላል። ያላችሁን ፎሎወር ተጠቅማችሁ ሰዎች እናንተ መጥተው ሰፖርት የሚያደርጓችሁ አሉ። የሚከታተሏችሁ ትልልቅ ድርጅቶች ይኖራሉ ምናምን እነሱን ኢንፍሉወንስ ማድረግ ትችላላችሁ። ይሄ ላይክ የወጣችሁበትን ማህበረሰብ መስጠት ነው። ከዛ በእግዚአብሔር ዘንድም አትወድቁም። ህዝቡም ደግሞ ያደረጋችሁለትን ውለታ አይረሳም። አሁን ምንም ቢፈጠር አሁን የሜቄዶንያን እንትን የሚያደርገውን ልጅ ልንረሳው እንችላለን። ማስተራብነትን ምናምን የፈለገ ነገር ቢሆን ከጎናቸው ነው የምንቆመው። ከዚህ ጥለው ያለፉት አሻራ አለ። እሺ ራስጌድ ችግሩ በተለያየ ነገር አነቁን አንዳንዱ ወንጀለኛ ሁሉ የሚደበቀው ብሔር ስር ሃይማኖት ስር ነው እና ሰዎች ተመሳሳይ አመለካከት እንዳይኖራቸው አድርጓል ብዬ አስባለሁ። ማለት ብሬኖሽ ያደርጉናል እና የሶሻል ሚዲያ እንቅስቃሴ አንድ ቢመጣ ብዬ የምመኘው አንድ ነገር አለ። ይሄ ከብሔር የጸዳ ብሔርን የማይመለከት ሃይማኖትን የማይመለከት በሰውኛ አመለካከት የሆኑ አደረጃጀትን ኦርጋናይዝድ አድርጎ መንቀሳቀስ የሚችል ቡድን ሶሻል ሚዲያ ላይ ቢፈጠር የሆነ ለውጥ እናያለን ብዬ አምናለሁ። የግል አመለካከት ነው። አለበለዚያ የብሔርተኛ ነኝ የሚል ሌባ መጠቀሚያ ነው የምንሆነው። ግን አሁን እነዚህ ሰዎች እንዳልኩ አሁን ቆሻሻ ሰዎች አሁን ብሔር ላይ የሚደበቁ እንትን ላይ የሚደበቁ ሰዎች በሚያደርጉት ነገር ዞሮ የወጣ ነው። አሁን በቃ ላይ ኑሮን ለማሻሻል የወጡ ሰዎች አሉ። ስደት ላይ ያለው ሰዎች ምንም ቢሆን ስደት ቢከፋም በልተን ግን ማደር እንችላለን። እኛ እዛ ጋር ደግሞ በልቶ ማያድር አሞት ማይታከም ትምህርት መማር እየቻለ በቃ ምጡቅ አይምሮ አንተ ከገጠር የሚወጡ ልጆች ጭንቅላታቸው ጭንቅላት አይደለም። ኢሳም በጣም ያየሁት እንትን አለ ኬሚስትሪ ላይ እኔ ኦሮሚያ ክልል በጣም ብዙ ተማሪዎችን አይቻለሁ። ኬሚስትሪ ላይ ደቡብ ላይ በጣም ተማሪዎች አሉ። አማራ ክልል ላይ፣ ትግራይ ክልል ላይ እነዚህ ልጆች ትንሽ ሰፖርት ቢደረጉ ነገ ጠዋት አገራችንን የሚያኮሩ ሰዎች ይመጣሉ። ቢኮዝ ትልቅ ሳይንቲስቶች ወጥተዋል እኮ ከኢትዮጵያ ላይ እነ ቅጣው እጅጉን ብታዩ በጣም ምሁሮች አሉ ከኢትዮጵያ የሚወጡ። ግን ከአሁኑ ሰፖርት ስናደርጋቸው ቢያንስ በቃ በምንችለው አቅም ለምን እኔ 2 ልጆችን መርዳት ከቻልኩኝ እናንተ 2 ልጆችን መርዳት ከቻላችሁ ትልቅ ኢንፍሉወንስ ላይክ ፎሎወር ያላችሁ ሰዎች ደግሞ ግዴታችሁ ነው ብዬ ነው የማስበው። ቢካዝ የእናንተን ፊልም ስናይ ላይክ እናደርጋለን፣ ሰብስክራይብ እናደርጋለን። ሙዚቃ ስታወጡ ማን ነው የሚያየው? መቼም ኡጋንዳዊ መቶ ሰፖርት አያደርጋችሁም። ኢትዮጵያዊ ነው መቶ ሚያያችሁ። ከየትኛውም ክልል ያለ ኢትዮጵያዊ ነው መቶ ሚያያችሁ። እንደዚህ አይነት ነገሮች ሲኖሩ አንድ ሆናችሁ እኔ እንደውም አንዳንድ ጊዜ የሞኝ አስተሳሰብ አስባለሁ። ላይ ለምን ታዋቂ ሰዎች አንድ ላይ ሚቲንግ አድርገው ቲክታክ ላይ እንኳን ቢመጡ ለምሳሌ ከሚሊዮን በላይ ፎሎወር ያላቸው ሰዎች አንድ ላይ ቲክታክ አንዱ ገስት ላይ ገብተው ተሰባስበው እንትን ቢሉ በጣም ብዙ ሰዎችን ማገዝ ይችላሉ ብዬ አስባለሁ። የምሬን። የእነሱ ችግር ደግሞ ምን መሰለሽ ነው፣ አንደኛ በጣም ትላልቅ ኢጎ አለባቸው። ሁለተኛ ደግሞ አንዳንድ ነገሮች ትብብር በሚያስፈልግባቸው ቦታዎች ላይ ራሱ የራሳቸውን ሪጎራ ነው የሚያስቡት። ማለት መጠቀም የሚችሉበትን መንገድ ሰዎች ሁሉ ቸግሮኛል ስራዬን አስተዋውቁልኝ ምናምን ብለው እንኳን ሲጠይቋቸው የሆነ ነገር ይፈልጋሉ ለሚሰሩት ስራ ማለት ነው። ገብቶሻል? ሁሉም የራሱን ኢንካም ነው የሚያስበው፣ የራሱን ገቢ፣ የራሱን
በቃ ከልቤ በቃ ትልቅ ሪስፔክት የሰጧቸው ጥሩ ሀሳብን እንትን ስትላቸው በቃ መጫወቱም መሳቁም መፎገሩም ምን እያለ በጣም ያግዛሉ፣ ሰውን ያግዛሉ በሚችሉት አቅም። እኔ አሁን ከአንተ አልጠበቅኩኝም፣ በጣም ቅርርብ አልነበረንም። ላይ ከዚህ በፊት እንደዚህ ላይ በጣም ትልቅ ነገር ነው ያደረግከው። ቪዲዮ እስከ መስራት ቤቴ እየመጣ የምታውቃቸው ሰዎች ጋር እየሄድክና በጣም እኔም ያከበርኳቸው ሰዎች አሉ። ከዚህ በላይም ግን ኤክስፔክት ያደረግኩት ነገር አለ። ሳሚዬ እንዴ ለምንድን ነው ትልቅ ሰዎችስ ይሄን ነገር የሰሙም ሰዎች አሉ። አንዳንድ ሰዎች አሁን ጅቦ ያስገባቸዋል ቤቱ ላይ ሲነግራቸው ምናምን ኦኬ ከጎንሽ ነኝ ይላሉ፣ ግን የሆነ ምንም ነገር የሚያደርጉት ነገር የለም። ሁል ጊዜ ደግሞ ይሄ ማህበረሰብ ሁል ጊዜ የራሳችሁን ድራማ ብትፈጥሩበት። ከባሌ ጋር ተለያየን እንትን አልኩኝ፣ ጥቁር ሽራብ ገዛው፣ ሂማኔሬን ቀየርኩ፣ ቻፕስቲክ የጠፋ ሁል ጊዜ አንድ አይነት ሀሳብ ይሄ የሚያደክመውን ማህበረሰቡን የሚያደክም ሀሳብ እየነገራቸው ይነቃሉ። አንድ ቀን የነቁ ጊዜ ደግሞ እናንተን ሰፖርት አያደርጓችሁ መጥተው። መቼ ነው ሰፖርት የሚያደርጓችሁ? መልካም ስራ የሰራችሁትን አይታ ላይክ አትወድቁም። በህዝቡ ዘንድ ማትወድቁት የሆነ አሻራ ትታችሁ ማለፍ አለባችሁ። ፎሎወር ያላችሁ ሰዎች፣ ገንዘብም ያላችሁ ሰዎች ይሆናል፣ እውቅናም ያላችሁ ሰዎች የምታገኙትን አጋጣሚ ተጠቅማችሁ መልካም ስራ መስራት አለባችሁ ብዬ አስባለሁ። ህዝቡ ጋር እንደዛ ነው ተቀርጻችሁ የምትቀሩት። አዎ ማንኛውም ፖዘቲቭ የሆነ ነገር ሊገዛን ይገባል። ማለት ከማንም ይምጣ ከማንኛውም ግለሰብ ጥሩ የሆነ አመለካከት፣ እውነት ህዝብን የሚያግዝ ችግሮችን መቅረፍ የሚችል ማንኛውም ሀሳብ ከመጣ ሶሉሽን ልንሆን ነው የሚገባው፣ መፍትሄ ልንሆን ነው የሚገባው። እና ለዛ ነው ማንኛውም ፖዘቲቭ የሆነ ነገር ስለሚያስደስተን ነው። ከማንም ይምጣ ልክ የሆነ ነገር ልክ ነው። እንዲህ ሰው ለይተ ምናምን ሳይሆን ልክ ከሆነ ነገር ጋር መቆም የተሻለ ነው። ደግሞ ይሆናል ትንሽ ጊዜ ብቻ ትንሽ እንዳልሽው ሀገር ከሄድሽ ይሄ ጥሩ ፊክስ ከተደረገ እኔ ቃል የምገባልሽ ነገር የሀገሩን ነገር ብቻ ፊክስ አድርጊ። ኦርጋናይዝድ እንዲሆን ካደረግሽ እሱን በደንብ ኢሳምዬ ላይ ከአንዳንድ ጊዜ እግዚአብሔር በሚያውቀው ላይ ጊዜም የለኝም አሁን ቲክታክ ላይ ለመግባት ቢካዝ የራሴ ህይወት አለብኝ፣ ስራ አለብኝ፣ ትምህርት አለብኝ። ግን በምችለው አቅም እየሞከርኩኝ ነው። ጥሩም እየሄደ ነው። ጥሩ ቤተሰቦችን አፍርቻለሁኝ። ብዙም የታዘብኳቸው ሰዎች አሉ። በቃ ማን ነው በእንደዚህ አይነት ጊዜ እኔ ትልቅ ክብር ያለኝ አሁን ምንም ብታረገኝ ሳም መቼም ላይክ ላዝንብህ አልችልም። ቢካዝ ልብህን አይቼዋለሁ። በቃ ለሰው ለእኔ ባይሆን ለሰዎች ምን አይነት አስተሳሰብ አለህ የሚለውን ነገር አይቼዋለሁ። አንዳንዱ ሰው ቲክታክ ላይ የሚመጣው በቃ ቤተሰብ መሆን የሚፈልገው ምናምን መታየትን ስለሚፈልግ መታወቅን ስለሚፈልግ ወይ የራሳቸው ዓላማ ስለሚኖራቸው ነው እንጂ በእንደዚህ አይነት ነገር ሰፖርት ሊያደርጉ ራሱ የማይፈልጉ ሰዎች አሉ። መልካም ነገርን ስታስብ የእኔም ፕሮጀክት ብቻ አይደለም። እኔ አሁን ላይ እኔን ሰፖርት እንዲያደርጉኝ አሁን የጀመርነውን ነገር ብቻ ሳይሆን ሌላ ነገር ማድረግ ይችላሉ በራሳቸው። በቃ መልካም ነገር ለማድረግ ሞክሩ። ህዝቡን አታበላሹት። በጣም ንጹህ ጭንቅላት ያላቸው ላይክ ሰዎች አሉ ቲክታክ ላይ እና ድራማ ነው የሚሰጡት። አይታችሁ ከሆነ በቃ የሆነ ኢሹ ይፈጠራል፣ ከዱባይ እንደዚህ ይፈጠራል፣ ከንትን ከኢሮብ በቃ ከዛ ህዝቡ ጭንቅንቅ ነው የሚለው። ከንትና ጋር እንትና ተጣላች፣ ከዛ በኋላ በዚህኛው በኩል የዛችኛዋ ደጋፊ ሆነው ይመጣሉ። በዚህኛው ጭንቅንቅ የራሳቸውን ህይወት እንኳን መኖር አይችሉም እነዚህ ሰዎች። የዱባዩን እንኳን የተገላገልን ይመስለኛል። አዎ ግን እኔ ላይ ቅልል ያሰብኩት አውቀው ቢዚ ያደርጉታል ህዝቡን ጭንቅላቱን ስላወቁ አጀንዳ ክሬት ያደርጋሉ። ያ ሆን ብለው ነው በቃ የማይመለከትን ነገር። እኔ አሁን ቅድም ቪዲዮ እያየሁኝ በስነስርዓት ታዝበው እንትን ብለው በቃ ተከታትለው የራሳቸውን ጃኬት ሳይቀይሩ ጃን ያደረገችው ጃኬት የአዶናይን ይመስላል፣ እኛም ማውቀን ነበር ድሮም አልተጣላችሁም ብለው ስንት ሺህ ሰው አይቶታል ይህን ቪዲዮ። የሚያጋቡትስ ነገር ነው ከእነሱ ህይወት ጋር ምን አገናኘው? ላይ የሚያጋቡትስ ነገር ለሰው ሚስትና ባል የሚመርጡት እከሌን አግባ ውደዳት፣ እኔ ስሜታቸው ጋራ ነው። እኔ ግራ እኮ ነው የሚገባኝ። እኔ በጣም ነው ግን ጥፋት ላይክ እነዚህ ሰዎች ንጹህ ናቸው ይሳምዬ። ላይክ እነሱን ብሌም ማድረግ አንችልም። በጣም እያጠፏቸው ያሉት ሰዎች እነዚህ ትልቅ ኢንፍሉዌንሰር እነሱም ብዙዎቹ ካያቸው ጥሩ አስተሳሰብ የላቸውም። ግን ሰው ፎሎወር ሲኖር ሰዎች ጋር ስትገናኝ እንዴ እኔ አሁን 1 ሚሊዮን ፎሎወር ቢኖርብኝ ኃላፊነት አለብኝ ብዬ ነው ማስበው። አልፈልግምም ብዙ ሰው ፎሎወር እንዲያደርገኝ አልፈልግም። እኔ አሁን ስለተማርሽ ነው፣ አንቺ ስለተማርሽ ነው። ኃላፊነት አለብኝ ብላ አታስብም ይሳም? ይሄ ሁሉ ሰው እየተከተላል። እስቲ ቆይ ለህዝቡ ምን ይዤላት ልምጣ? ላይቅ የሆነ ሰውን የሚጠቅመውን ነገር
የሆነ ነገር ማስተማርም የሆነ ጸጉር መስራትም እኮ ሊሆን ይችላል። ሰው እኮ ይኸውልሽ የተማረውን ምናምን ሳይሆን አንዳንዴ ቪዲዮ ሁሉ ሰር ይቻለ በቀደም ሰዎች ራሳቸውን አዋርደው ሁሉ መታወቅ ይፈልጋሉ። ለምን እንደሆነ ባላቅ በጣም ቀላል የሆነ ውርደትን የሆነ ነገር። አሁን ደግሞ ሰሞኑን እያየኋት ያለች በቃ ይሄ ከስር የበቀለ በሽታ፣ ትክክለኛ በሽታ። እሷን እንደዚህ አይነት ሴቶችን ቤታችሁ የምታስገቡ ሴቶች ትልቅ ማፈሪያዎች ናችሁ። በራሳችሁ ማፈር አለባችሁ። ሴቶች እንዳይሰሩ፣ በራሳቸው እንዲሸማቀቁ፣ በራሳቸው እንዲያፍሩ ሴትነትን የማይገልጽ አይሮን አይታት ከሆነ አላውቅም። ይሳም ወይ ጅቡ እንደዚያን ነገር ሲኖር ለምን ግን እያቻታለሁ አይታታል። ሰሞኑን እኔ ቤት ገቡ አንተ ቤት ከመጣች እኔ ድጋሚ አንተ ቤት አልገባም። ትለግሽልኛለሽ? እኔ አንተ ቤት ከገባች ልትለግሻት ብሔራዊ ምክር ትመከር። አላያትም እንዴት እንዳፈርኩኝ እንዴት አንገቴን አሜሪካኖች ትክክለኛ እስር ቤት መግባት ያለባት ሴት ናት። የራቁት ቪዲዮችን ምናምን ነው የራቁት ፒክቸር ምናምን ሸጬ እንደዚህ ነው የሚከፈለኝ እንደዚህ ነው ማገኘው ብላ ምን ትመስላለች? ደግሞ እኔ ሰው እንደዚህ አልልም፣ በስራዋ ነው ግን እንደዚህ ብዬ መውቅሳት። እግዚአብሔር ምስር ምናምን ስትለቅም አለ አይደለ? ወይ ምስር ወይ ተልባ ምናምን ስትለቅም የሆነ ቆሻሻ አለ አይደለ? ሰው እኮ ግን ተመችቶታል። ሸርዱን ያየሁትና አንዱ በ500,000 ብር እንደር ብሎኝ እምቢ ብዬ። ኧረ ሌላ አለች ደግሞ እኔ የሚገርመኝ እንጂ ሊንክ የሚጠይቀው ሌላ አለች። አላያትም እንዴ? ስማ ሙን ቤት አይደል? ኖ ሌላ ደግሞ አለች። አንድ አሜሪካ የምትኖር ነች። ቀልኳ አወራሯ እንዴት እንደሚሰቀጥጥ እንዴት እንደሚዘጋ ግን የእሷ አወራር ሳይሆን ይሄንን አንዳንድ ጊዜ ጅቡ ሁል ጊዜ ምን እልሃለሁ ለአንተ መመክር እንደዚህ አይነት ባለጌ ሰዎች ሲመጡ እድል መስጠት የለባችሁ። ቤታችሁ ማንም ሰው ባያት እቺ ልጅ ቤት ባታስገቧት ትልቅ ቤት ፌመስ ለመሆን እየተጋጋጠች ነው ያለ። እንደዚህ አይነት ሰዎች በአንድ ሺህ ተከታይ ብዙ ሰው ያያቸዋል። ከታች ያሉ ሰዎች ይገባሉ። እግዚአብሔር አንቺ እንደዚህ አይነት ነገር የሚያወሩ ሰዎችን እስቲ ሄደሽ ያቸው። እነሱም አውቀውታል ማለቴ እንደዚህ ብልግና ቦታ ላይ መገኘታቸው መሳተፋቸው ምናምን ብዙ እንትን ያስገኝላቸዋል። ግን የእሷ የተለየ ነው። ትናንት አይታታል ስታወራ ነበር። የሆነ በጣም ጨዋ የምላቸው ሰዎች እንደዚህ አይነት ነገር ሼር ያደርጉልኛል። ነገር ስማቸውን ንገረን እኛ ማርክ እናርጋለን። የነፍስ አባት አዘብኳቸው አየኋቸው ራል እንጂ የወጣችበት እች አሁን ምን አይነት እናት ይኖሯታል? ይቅርታ የምሬን ነው። ምን የምሬን ነው። ወይ ሞኖክሴ ወይም በእስልምናው ጠንካራ የሆነ ቤተሰብ ይኖራል። ምታፍረው የመጣህበትን ማህበረሰብ ማሰደብ ነው እንዴ? አሜሪካ ሌላ ተቀምጣ ፋክተር ሄዳ አትሸከምም። ፈርቢ መንፈሱ ነው እንዲህ የሚያደርጋት ወድ አይደለም። መቅዲና ስትለው እንደዛ ኧረ ይሄ መንፈስ አይደለም ጅቦዬ። አንዳንድ ሰዎችን ይቀበሉኛል ብላም ስላሰበች ነው። እነዚህ አይነት ሰዎችም ማውገዝ አለብን ብዬ ማስበውን አንዳንዴ እኮ እኔ ለሴጣን ፍትህ እጠይቃለሁ፣ ለዳቢሎስ ፍትህ። ሴጣን ምን አደረገ? በእነዚህ አንጻር በጣም ነው የሚያሸማቅቁት። እንደሰማሁት ለኢትዮጵያ ላይ ራሱ ስራ ጠፍቶ ምናምን በጣም ተቸግሮ በኬንያ በኩል እንደተሰደደ የሰማሁት ሴጣን እና የሰው የት ጁባ ገባሉ አሴለም ሲከር እየጠየቀ ነው። ጅቦ ግን ምን ተሰማ ስታወራት? ምን ተሰማ? በማርያም ማንን አላወራኋትም። ስታወራ ስትሰማት ምን ተሰማ? በቪዲዮ ታ ነበር። የሆኑ ሰዎችን አየኋቸው እዛ በማለቴ ልጆቻችን ደግሞ ከዚህ ባሱ ነው እንዳይመጡ ፈራሁ። ጊዜው እየተቀየረ እኮ አሜሪካን ሀገር ላይ እንዴት ስነ ስርዓት ያላቸው ግዕዝን ተምረው ጠዋት ሄደው እኔ በጣም ያየሁትን ነው የምናገረ ጅቦዬ። ሰው የኖረበት አሜሪካ ተወልደው አድገው ግዕዝ እያወሩ ቤተክርስቲያን ሄደው አስቀድሰው የሚመጡ ልጆች ያፈሩ እናቶች። ከእንጂባር መጣ እንዴት ነው እንዲህ የሆነችው? ጅቦ ልጆችን አትለጥፍ እዚህ ሚዲያ ላይ ጥሩ አይደለም፣ ለእይታም ጥሩ አይደለም። እንዳንዴ እነዛ 3 ልጆች አንዱ አመዳ
ግን ከዚህ የከፋ ይመጣል ብዬ አስባለሁ። እንደዛ እንዳይመጣ ደግሞ ምናልባት የጃን ተክል ትንቢት ደርሶ ይሆን? የጎንደሩን ጃን ተክል ታውቂያለሽ? አስቴር የዘፈነችለት ጎንደር ጃን ተክል ብላ ትንቢት አለ። ጃንሆይን የተነበዩት ይባላል። ያንን ትንቢት ጃን ተክል ወርዶ መሬቱን ከነካ ማለት ዛፉ ቅጠሉ ማለት ነው፣ እንደ ግራር ነው። ጃን ተክል ወርዶ መሬቱን ከነካ ወንዱን ቢንቢ ሴቱን ካንካ የሚሆንበት ዘመን ይመጣል ብለው ተሰራባይንካ ይህማ ከደረሰ ሰሞኑን ድምፁ ራሱ ሲያወራ ማርያምን ነው የሆነ ላይ እንትን አለው። ይሄ ጋዜጠኛ ሙድ አለው። እንደዚህ አይነት ሰዎች ጃን ተክል ደርሷል። እኔ እንደዛ ብዬ ነው የማስበው። ለሚስቶቻቸው አስቤዛ አይገዙ፣ ቴሌግራም ላይ የሄዱ ሊንክ እንትን ያደርጋሉ። $100 የወር ይመዘገባሉ እየሄዱ እንደው አንድ ቀን ደግሞ በክሬዲት ነው የሚያዩት። እንደዚህ አይነት ሰዎች ታውቃለህ? ቀንሱልኝ የሚል አይቻለሁ። ዋጋው በዛ የሚል ይደራደራል። ቆይ ናይ ማይ ሴቨር ሴንድ ሚ ሪኩዌስት። ማይ ሴቨርን ታወቃት? እሺ ጅቦይ በጣም ትወድሃለች። ማነች? ማይ ሴቨር ፕሊዝ ከምባክ። እሺ በመሀል ደግሞ ኢሳምዬ የራሱ እንዳረሳ አስተዋውቁልኝ እባካችሁ። እዚህም ያሉ አዲስ ሰዎች ስላሉ ለዛ ብዬ ነው የገባሁት እንቅልፍ እያዳፋኝ። ክቡራን ተመልካቾች፣ ይህ ቅንነት የበዛበትና መልካም አመለካከቶች የመነጩበት ዋነኛው ምክንያት እህታችን እናት ወይም ደግሞ በጀመረችው የበጎ አድራጎት በተለይ ደግሞ ገጠራማ አካባቢ ላይ ሴቶች እህቶቻችን የንጽህና መጠበቂያ በማጣት የተነሳ ከትምህርታቸው እየተስተጓጎሉ ይገኛሉ። ያንን ነገር ለመቅረፍ የከፈተችው የቴሌግራም ቻናል አለ። እዛ ቴሌግራም ላይ ተቀላቅላችሁ ሊንኩን ተጭናችሁ በተሻላችሁ አቅም በተለይ ደግሞ አውሮፓ፣ አሜሪካ የምትኖሩ በተለያዩ አካውንቶች አሉ። ዜል አለ፣ ካሻፕ አለ። ምንኛ አካውንቶች የምትችሉትን ወገኖቻችሁ እንድትረዱ እንጠይቃችኋለን። $10 $5 ያለህን ማለት ሁላችሁ እንደዚህ አይነት አመለካከቶች የመነጩት ከያዘችው አመለካከት ከያዘችው ቅንነት የተሞላበት እርምጃ እንደሆነ ልንገልጽላችሁ እንወዳለን። አግዟት፣ በምትችሉት መንገድ አግዟት። ቴንኪዩ ኢሳምዬ። አይሮን ኦሪጂን ካወካት አላውቅም። በጣም እሷም እህቷም እሷ ቤት የምትገባ ልጅ አለች ምህረት የምትባል በራቸውን በምናቸውም የተለያዩ ሰዎች ናቸው። ግን በቃ አስተሳሰባቸው ደስ የሚል ሴቶች በቃ ሴቶች ኡርጂ በጣም ከልቤ ያከበርኳት ሰው በቃ የምር ልዩነት ነው የምንወዳቸው። በጣም ሁል ጊዜ ነው የምናገረው። ለጅቦ ደክሞታል፣ ሁሌ ነው ስለሷ የምገልጽለት እና በጣም ላይቫን ከፍታ ኢሳምዬ ለጅቦ እንኳን አትግለጽለት። እኔ ስለ እነሱ ልግለጽላት። ጅቦ ያውቃቸዋል። አውቃቸዋለሁ አለ እና በጣም መልካም አውቃቸዋለሁ። መንትዮቹ በጣም አሪፍ ናቸው። የምለያቸው አቷ ምልክት አላት አፍንጫዋ ላይ ግንባሯ ሳይሆን ያለህንም ሪሌሽን ቀረቤታ ነበር ይመስለኛል። በላያ ሰምታል። በላይ ሁለቱንም ተጋቶ መጨረሻ ላይ ሁለቱም ጓሉበት። ኢየሱስን ተቀበል ብለውት ነው ተመሳስለውበት እኮ። ከዛ እኔ ያላቅም መንታ መሆናችሁን ተመሳስላችሁ ቢኖር ሚስተር ሴቨር ነው ምናምን ማን ነው ወንድሜ? ኖ ሴት ናት። ፉሉ አርጋ ያ you can talk to him now. He's back. Please talk to him, please. Hello. አያጅሙ how you doing? ተዛርባ በትግረኛ ኧረ ከትግረኛ እንኳን እንግሊዘኛ ይቀርበኛል። አም ሶሪ ነው ፕሊዝ ከምዓስ አም ቴክሳስ ኦርኒ ከዛ እንግሊሽ ፕሊዝ። እቺማ ቴክሳስ ዳለስ ምትላት ትቅርብ ለም ደሃንዶ ማሪ አሜሪካ አለና ፎሎ ትግርኛ አንተ ሀራይ ቴንክ ዩ ሀራይ ትበል ክዴ ማርያም ጉቦዬ ኒኪቷንም ቆይ ላስገባት እና ንገሯት ይህንን ሀሳብ። እሷም እዚህ ላይ ኒኪቷ ማነች? ኒኪቷን ታውቃታለህ? እስቲ ትናንት ስትሳደብ ነበር። ምን ሆና እንደሆነ አላውቅም። ማድረሳም ሙድ ሀንድ ማሪ
ሚዩት አደረገች ሳይፈጥር ከነሰግቶ ሚሌ አይደን ነው ቋንቋ ቀይሩ ይብልሉ አስረዳ። አንተ የሚሳምም ጸገም የለን ጸገም የለን። አንዴ ኒኪታ ወይ አንቺ ከሰው ጋር ስትጣየይ ስትሰድቢ ምናምን ሰማሁ ልበል? ይኸውልህ መጀመሪያ ዛሬ ልደቴ ነው። መጀመሪያም መጨረሻም የለውም። ሁለተኛ እንዲህ ኖ ኖ ኖ ኖ አም ሶሪ ነው። አንቺ ምርጥዬ ነሽ። ሁሉም ጋር በስርዓት ሁሉም ጋር በፍቅር ነው አሁን የጀመርነው የእርዳታ ለሴቶች። እርግጠኛ እኔ ስለ ሴቶች ሲነሳ ደግሞ ብዙ ያሳለፍሽው ነገር አለ። በዚህ አጋጣሚ ነው በጣም ባለ ታሪክ ነች። ምርጥ ሰው እኮ ስማ ልደቴ እኮ ያልኩህ ዛሬ 1 ዓመት የሆነኝ ሁሉ ነገር እኮ አዳምጪ። አሁን 1 ዓመትሽን በማስመልከት ለሴቶች ለ1 ዓመት የሞዴስ ለተማሪዎች ለሴት ተማሪዎች እና ለ1 ዓመት ለአንድ ሴት $12 እየሰማሽ ነው ኒኪታ? ይህንን ካደረግሽ እህቴ ምድራዊ ኃጢአትሽን 20 ሴት ተማሪ ይረዳል ካልሽ እኔም ጅቦ እንሽርልሽ ምድራዊ ኃጢአት የሰማዩን ፈጣሪ አንድ በአንድ ብታወሩኝ ቀጥል። ምን አልከኝ ጅቦ? እና ቴሌግራም ባዮ ላይ እኔ ባዮ ላይ ያለክ ትገቢና ካሻፕ ሴል ፔፓል አለ ታስገቢያለሽ። ስምሽን ቴሌግራም ላይ ታጽፊያለሽ። የደረሰብሽም ነገር አለ። ለሴቶችም እንዲህ መቆም አለብሽ። እሺ ጨርሻለሁ። ሽትር ምትን ያለች አጋችሁ። እሺ ቴንክ ዩ። አሁን ገብተሽ ሁለተኛ ደግሞ ስትሳደቢ እንዳልሰማሽ። ነውሪ ነውሪ። አልተሳደብኩም። ስለዋለምስ ኖ በቃ ጥሩ አይደለም። ሁሉም ነገር እልፍ እልፍ ብላችሁ ምናምን ሌላ ሙድ ውስጥ መግባት የለባችሁ። በቃ አንቺ ታልፊያለሽ፣ እሷም ታልፋለች። አናግሬያታለሁ፣ አንቺን መደውልልሻለሁ ብዬ ነበርና ጥሩ አይደለም። ባይሆን በዛ ጊዜ አውርታችኋል፣ በዛ ጊዜ ብዙ ጓደኛዎች ነበራችሁ ምናምንና አንድ ወንድማችንም ሲናገር ሰምቼዋለሁ። እሱም ማለፍ አለበት። አቤት ስርዓት፣ አቤት ጨዋነት። እኔ እኮ በዚህ አጋጣሚ ኢሳም የሚሆነ ቦታ የማይገባ ስድብ ስትናገር አይቻቃለሁ። አንተ አይጠበቅም ኢሳም፣ ትልቅ ነገር ማለት ነው። ያየ አይመስለኝም፣ እርግጠኛ ነኝ ያየኝ አይመስለኝም። ኢሳም እንኳ ጸባዩ ተቀይሯል። ሰሞኑን እየተከታተልክ አይ ባለፈው አይቼዋለሁ። ይህን ያስተካክል ወንድሜ ስለሆንክ እኔ ስትወጣ መመለስ አለብኝ። ገባ ቡላላ ወደ ብሔር የመለስንን አሁን ሙሉ ለሙሉ ድምፅ ሽረን እንግዲህ ኒኪታ ምንድን ነው መልዕክት አለሽ የምታስተላልፍስ? እናንተ አውርታችኋል፣ ዝም በሉ በል። የለኝም። መልካም ምሽት። ሀሳብ ጥያቄ አለሽ? እውነት ለአንድ ዓመት ሆንሻል። 1 ዓመት ያ ዛሬ 1 ዓመቴ። ፎሎ አድርጊያት፣ ባለቤቷን ፎሎ አድርጊያት። ከዛ ጻፊላት ሂስትሪሽን እና ዛሬ 1ኛ ዓመቴ ነው፣ በ1ኛ ዓመቴ በሴትነት የደረሰብኝን ብለሽ ለሴቶች የቻልሽውን አድርጊ። ለአንድ ሴት $12 ነው ለ1 ዓመት ለተማሪ ነው። እሷ ባታረግም እሷ ቤት ላይ የሚመጡ አሁን እሷን ማረግ የሚመጡም ሰዎች ካሉ ትንገራቸውን። ኪትዬ እኛ ጋም ናይ ተጫዋቺ ቤትሽንም ስትከፍቺ እንመጣለን። አይዞሽን ቆንጆ። እሺ ቴንኪ በጣም በጣም ብዙ ነገር አሳልፋለች ነው። ይህ ብታወሪያት ደግሞ ይበልጥ ተረጃታለሽ አንቺ። አመሰግናለሁ። ግርላክ እናንተም። እሺ ቴንኪ በጣም ብዙ ነገር እንጠብቃለን። እሺ እሺ ቴንኪ። ቆመንም እናጨበጭባለን አሁን ያለሽበት ሁኔታ። አመሰግናለሁ። እሺ ተስማምቷታል እኮ አንተ ስማት አጥፋሽ። ለመጨረሻ ጊዜ ማስታወስ መኪና እየነዳች ራሴን ላጠፋ ነው እያለሽ ያ ሙድ ተለውጦ ጠጉሯ ተላይታ ስትመጣ አልኩ። አንተ ተቀይራለች። አሁን እናቴን ደስ የሚል ሙድ ውስጥ ገብታለች። ዘክረ ወደ መልካም ከከተትክ በኋላ እንደ ጥፋት ታስታውሳለች። አሪፍ ልጅ ነች። እናቴን አሁን ተቀይራለች። ትመጣለች። ኒኪቷ እንወድሻለን። እሺ
እስቃለች ደግሞ ረስተዋለች። አሁን ረስተዋለች። ሴቶች እኮ የሆነ ሰዓት ላይ ጸጉሯን ላጭታ እንትን ተፈጥሮም እኮ ጠንካራ ያደርጋል ጅቦዬ። ሴት ስትሆን ብዙ ነገር ስለምታሳልፍ ምጥ ላይም መንስትሬሽን ላይም ብዙ ነገር ስለምናይ በሆርሞናችንም ቤት ላይም ደግሞ ኃላፊነት ህፃንም እያለ ኃላፊነት ስለምታሳልፍ ጠንካራ ነው የምትሆነው። እሷ የጠነከረችበት መንገድ ግን ሌላ ነው። ለ2 ወር ነው ምናምን የሆነ ራሷን መልሳን የመጣችው አገግማን ብዬ የረሀብ ገብታ ጀግና ሴት ነው። እንደዚህ አይነት ሴት ጀግና ነች። ያለፉትን ነገር ማስታወስ ሳይሆን በቃ አሁን ማበረታታት፣ ማሳቅ፣ እነሱን አብረው እንዲጫወቱ ምናምን ማድረግ ነው። ልደቷን ልታገብር ነው። የ1 ዓመት ልደቷ 1 ዓመት ሆናት። ያንን ታሪክ ቃል ያልገባቸው ሰዎች አሉ። ጅቦ አንድ በአረብኛ እስቲ በአረብኛው ኢራሃብ ብሏል። ኢራሃብ ማለት ለማታውቁ ሰዎች ማገገሚያ ማለት ነው። ኒኪቷ ኦሮምኛ ረሃብ ነው የሚሆነው። ረሃብ እንዳይመስላችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ኢንሻአላ ፎሎ አድርጊያታለሁ። ማናት ማይ ሲሆን ዋት ዚስ ኒ ማይ ሴቨር ሰፖርት አድርጋለች። እዚህም ያላችሁ ሰዎች ሰፖርት ማድረግ ከፈለጋችሁ ይሄንን ስሟን አጽፋለች ቴሌግራም ላይ። አዎ ፎሎ ላድርጋት። ማሬ ፕራይቬት ነው አካውንቷ። ሽኮሪና ሚለው አቤት ፎሎ ጋር ዩ ዌልካም ማሬ። ድራይቪንግ ከታች ሆነ ይሰማል። ካሊፎርኒያ አነ እንዴ ናብታይስሙን ዛንታይ ያዲስ ካፕኮርንፎርኒያ ውሲልካ ናቤ አንዳንድ ለራሴ ያስቀኛል። ልጃት ትንሽ አክሴንቴን ቀይሬ ላውራል። እሺ ሬክስ እንግሊዝኛ ደስ ይለኛል። ካፕኮርንፎርኒያ እሸት በትግርኛ እኮ ነው። ኮርንፎርኒያ ካባው ጽምስ ባኻስ እንታይ ትባሃላላ ይመስለኪ? ሽካጎ ትባሃላላ። ቺካጎ ኢሉኖይ ሽካጎ ዳ ዝዘ ይኮነ ለራሴ ነው ማስታቀኝ እኮ እናት በእናትሽ አያጅቦን ላደንቅ ነበር የገባሁት። ይፈቀድልኛል? ብቸኛው ተኩላ እናት ወጣለሽ አምራቢ። እሺ ሰላም ለበናት እንዴት ነህ አንተ? ደህና ነህ? ደህና ነኝ ወንድሜ። ግን ከማድነቅ በፊት ይኸውልህ እዚህ አያጅቦ ስር አያጅቦን የምታደንቀው ከሆነ የሚቆምበት አላማ አለው። አካውንቱን ተች ታደርግና ቴሌግራም አካውንት አለ። እዛ ስር ገብተህ የእናትን የጎፈንድሚ የቴሌግራም ቻናል አለ። ለሴቶች እህቶቻችን እሷ አነካ አድርገህ አሜሪካ የምትኖር ከሆነ ማ ሳሚ እኔ እኮ ጂንካ እኮ ነው የምኖረው። ከጂንካ ነው። በቃ አሁን አድናቆትን ቀጥልሽ። አያጅቦ ወጣ እንዴ? እኔ እኮ እሱን ላደንቅ ነበር የገባው። ሊሰማ ይመጣል። ከመጣ እስቲ እስከሚመጣ እንጠብቃለን። ቀጥል ግን አድናቆትን እየሰማ ነው። አይ ቢገባ ይሻላል። ቢገባ እሱ ገብቶ ነው ማውራት የምፈልገው። እሺ ና ጅቦ ግባ። እሺ አለብኝ ጅቦና አሁን ልጅናችሁ ሰላም ነው? አለን ሲፋ እንዴት ነህ? አለን ሰላም ነው። እንዴት ነሽ? ደህና ነኝ። እንዴት ነህ? የእውነት በጣም ወዳችኋለሁ። ናችሁ በጣም ደስ የሚል ሀሳብ ነው ያለሽ። አላህ ያበርታችሁ። አሜን። ቆንጆ ናውላው አለ። ቆይ ፎሎ ላድርግና እልክልሃለሁ። ከዚህ ስወጣ ቴክስት አድርጉልኝ እሺ። የኢትዮጵያ አካውንት እልክላችኋለሁ። ቴክስት ካደረጋችሁልኝ አስታውሽ። ግን ውጭ ያላችሁ ደግሞ ወይ አሜሪካ ወይ ኢሮፕም እንትን ያላችሁ ካላችሁ ይሄ ያደረግኩት ፒክቸር ነው። ይሰፋ ነው ስምን እኔ ዩሱፋ ምን ማለት ነው?
ይስፋ ካርታውን ይምሰል ፕሮፋይሉን ይምሰል ስሜ ነው። ትርጉሙን አላውቀውም ግን ስሜ ነው የሆነት። ማን ያወጣል? እኔ የምለው ቡላላ አንካሳ ቡላላ ነው ወላ እግር ያለው ቡላላ ነው? እውነት በጣም ወዳቸዋለሁ። እኔ በጣም ደስ የምትሉ ሰዎች ናቸው። በጣም አቤት ሳዳምጣቸው የምር በጣም ሰላም የምትሰጡ ናቸው። በቃ አይደለ የእውነት ኢትዮጵያዊነት ያለበት ቤት ነው። ከምር በጣም የምወዳችሁ በጣም የማከብራችሁ በጣም ትልቅ ሰው ነሽ። የእውነት የእውነት በጣም አስተሳሰብሽ ደስ ይላል። በጣም ወደ ሰፊ ሆንሽ ልጅ ነሽ እና የእውነት እንደዚህ እኔ ላይ ምናምን አልከታተልም ግን እናንተ በቃ ዮሴፍ ወይ አባቴ ወይ ሰማችሁ? አረ የለም ወጣ ነበረ የለም ነበረ ወይ ማይኔን እንዲዝተች አያጅ ሆኔ አንተን ብዬ ነው የመጣሁት። እስቲ አድናቂ መጥቶላል። እኔ ደግሞ ዮሴፍንም ብቸኛውን እንኳን ከርታታ ትመስለኛል። አሳዘንክ ወይ በእናትህ አንተ ላይ ከጂካ ነው። እኔ አንተን ብዬ ነው የመጣሁት። አንተን ላደንቅ ነው የመጣሁት። ምን ይከርታል? አሁን ምን እንከራተታለን? ቴሌግራም ላይ ግባ። ዮሴፍ የት ነው የምትኖረው? ዮሴፍ ወይ አባቴ ሪያድ ነው የምኖረው። ጽፌልክ ነበረ። ስማ በሪያድ አቢሲኒያ ባንክ አስገባ ቶሎ በል። እዛ ያላችሁ ሰዎች ሀብታሞች ናችሁ። እንዳትነቂያቸው። በተለይ ሳውዲ የሚኖሩት ያላችሁ። ኧረ የእውነት ችግር የለውም። ያ ምስሎን አድርጋለሁ። የእውነት ለዚህ ነው አረብ ሀገር የሚኖሩ ሳቢያሞች ናቸው። አስታውሳችሁ ቴክስት አድርጉልኝ እና እዚህ ላይ ቴክስት ማድረግ ስለማልችል ነው። ግን እኔ እንኳ ቅንቅናም ዳኒ ግን ችግር የለውም። ብቸኛው የት ነው የምትኖረው? ጂንካ ነው? የምርህ ነው? ጂንካ ነው የምትኖረው? ጂንካ ኮንክ እንደውም አመቺ ነው። የሀገር አካውንት አለ። ሂሳብ በደንብ ያገኛል እኮ ያገኛል። ሂሳብ እንዴት እንደረሳኝ አላውቅም እንጂ እኔ በጣም ያገኛል። እንተዋወቃለን። ስለ አንዳንድ ጉዳይ ብዙ ጊዜ አብረን እናወራ ነበር። የጂንካ ተወላጅ ነህ? እኔ ጂንካ ልጅ ነኝ። ከጂንካ ትንሽ ወጣ እላለሁ። ተራራማ ቦታ ላይ ነው። እስቲ በዛ ሀገር ቋንቋ የሆነ ነገር በለን፣ ሰላም በለን። በጂንከኛ? አዎ በጂንከኛ ነው። ያ ኢቨን አያጅቦ እኔ እሱን ላደንቅ ገብቼ ይሄ ከርታታ የተንከራተተ ከርታታ ይመስላል ብሎ እኮ በቃ አሳነሰኝ። በጣም ያሳዝናል። ግን እንዴት አይደለም ብቸኛው ተኩላ ስላልክ ስምህን ነው እኮ። አዎ ከርታታ ነው፣ ተራራ ላይ ነው የሚኖረው ምናምን እኮ አለ። እኔ ለከብቶች እና ብቻ ነው ላትንከራተት አይደለም። እኔ ከርታታ መሆኔን በተራራ ላይ መኖኔ ለራሱ በቃ አንዳንድ ጊዜ ይጠነቁላል ይመስለኛል። እንዴት እንዳወቀ አላውቅም። እኔ የምለው ቡላላ ድሮ ነበር የማውቀው። አንዷ አንካሳ ቡላላ እና አንድ እግር ያለው ቡላላ ነበረ። የትኛው ቡላላ ነው? እግረ ቆራጣው የምን አንካሳ? በአንጃው አክሰንት ቀይረ ከጂካ መጣ። ትንሽ ብትወይ ችግር አለው። ማነው ነው? ትንሽ ብትወይ ምን ችግር አለው? ትንሽ ላወዛግብ እኮ ብዬ ነው። አንካሳው ቡላላ አልክ። ይሁን ቤት ነው፣ ሌላ ቤት ላገኘ ቆይ አውቀኛል። ግን እኔ አላወኩ። የትኛው ቡላላ ነው? አንተ ሁለት ቡላላ ነው ያለው። ትክክለኛው ቡላላ ላይ የከዳው ምኑን የከዳው? እኔ ባንጃው ነኝ። ባንጃው እንዴ? ኢሳም ፖለቲካ ነው የሚያወራው ልጅ ነው እንዴ? ውጊያ ላይ የሚመጣው ሰላም ሲሆን ጨነቀ ካርል ብቸኛው ተኩላ ብለህ መጣ።
ሰላም አይ ሰላም እንዴት ይጨንቀኛል። አንተማ ጂንካም ምንም አይደለም። ሀብታም ነህ። ይህ ድርጅት እስቲ መልካም ሀሳብ ደግፍ። አይ ደግፋ ኢትዮጵያ ነህ ካረለዋል። እኔ ያው ኢትዮጵያ ነኝ። በቃ ኖ አቢሲኒያ ያላት መሰለኝ ለሴት ተማሪዎች ገጠር ለሚገኙ ሴት ተማሪዎች የንጽህና መጠበቂያ ሞዴስ እያሰባሰበች እና የአንድ አመት ድጋፍ እንዲደረግላቸው እያደረገች ነው ያለችው። በየትኛውም ኢትዮጵያ ውስጥ ባሉ ገጠር የመንግስት ትምህርት ቤቶች እና አንድ ሞዴስ በኢትዮጵያ ከሆነ 150 ብር ነው እስከ 170 ቢያንስ የ4 የ5 ሴቶችን መቻል ትችላለ ብዬ አስባለሁ። 5000 ካዋጣ ስንት ሴት የአንድ ሴትን የአመቷን የተሸፍነ እናግዛለን። ችግር የለም። መልካም ነገር ላይ ስትሳተፍ ደግሞ በዚህ ስለማቀ ፖስት ያደረገችው ሪፖስት አድርግ ምናምን መጨረሽ ነገር ስጣታ የለውም። አባት ይመቸው ወንድም። ሰላም እንዴት ናችሁ? እናት አያጅቦ ሁላችሁም ቡላላ ደህና ሰላም ነው። እንዴት ናችሁ? አለብሽ ነው የሚለው አለብሽ ቤተሰብ ነው ቡላላ እየሰሩ አድርገው ቤተሰብ ነው እንዴ? ጅቦ እያጋጠመ ነው አለብሽ ወይ ብሎክ ላድርገው ማለት ፎሎ ላድርገው። እንዴት ይቻል? ቁጥርህን ልኩል ከልኝ ነበር አባቴ። አንተ ወሳኝ ሰው። ሰሞኑን ትንሽ ጸሎት ላይ ነኝ ስላላየሁት እኮ ታውቃለህ። እንዴት ነህ አንተ? ስትጸልይ ብዙ ጊዜ ብዙ ነገሮችን ትረሳለህ። ተው እስኪ ቡላላ ከእነ ውጭ አሁን በዚህ ሰዓት ማንም የሚያውቅ የለም ስለኔ ማንም። ጉንፋናት ላይ ወጣ ትሙት ትደነግጣለህ። ከእነ ውጭ ማንም የሚያውቅ ነገር የለም ማንም። ከልምድ አንጻር እኛ ልንጠረጥር እንችላለን። ጅቦ ምንድን ነው ይሳም ፍቅር ይዞት ነው እባክህ። ከማን እንደሆነ አላውቅም። ሳሪቷ አለ ከማን እንደሆነ አላውቅም። ታያለሽም ነው ተረጂው ጅቦዬ ቤት ማሪዋ ከአንቺ ውስጥ የሚያውቀው የለ፣ ህማም የሚያውቀው የለ። ራሴ ሊፈነዳ ነው። እናት ማይንዴን ተቻረጉት እንዴት አላውቅም። ጉንፋን ቦታ አይሰጠውም። ጅቦ ነጭ ሽንኩርትህን በወተት ታፈላላ በማ ዝንጅብል ካለ ምግብ አለብሽ። ወደ እስቲ እንዬ ኮምበልሻ ላይ ያለውን ነገር ጠይቄው እዛም ሄድሽ አይቀርም አይደል? እሺ አለብሽ። እኔ መምህር እኮ ነው። እናቴን አናግሪ። ስማ ፕሮግራማችንን ሰምተሃል? ይህን ይመቻ አባቴ። እናቴ ምርጥ ሰው። እንደው ወደ እናንተ አካባቢ አንተ በምታስተምርበት አካባቢ ምን አይነት ችግር አለ በዚህ ጉዳይ ላይ? መታስ ይህን ነገር እንዴት ነው ማለት ልትቀበላት ልታሳያት ቦታው ምናምን ይችል እንደ ራስህ ሀሳቡ ትልቅ ነው ብዬ ስለማምን ወይኔ ራሴ አይ አሁን እዚህ ብዙ ጊዜ ከተማ ላይ አይደለም እንደዚህ አይነት ችግሮች በጣም የሚፈጠሩትኝ። ከተማ ላይ ያሉ ችግሮች ይታወቃሉ ማለት ማን እንደሚቸግረው ምናምን ይታወቃል። እና የሚያግዛቸውም ሰው ያን ያክል እንትን አይልም። በብዛት ግን ትንሽ ወደ ገጠራማው አካባቢ ግን በጣም ያው ስልህ ብታየው በጣም የሚከብድ ችግሮች ምናምን ይኖራሉ። ያው አብዛኛው ሰው ስለሚያውቀው ማለት ነው። በተለይ አሁን ካለው ነገር ጋር ተያይዞ ምናምን ማንም ሰው ቼክ አያደርግም። ማንም ሰው ማንም አያግዝም ምናምን እና ወደ ገጠራማ ቦታ ላይ በጣም ብዙ ችግር ይኖራል። ደግሞ ይህን ችግር ለማወቅ እና ችግረኞቹን ተማሪዎቹን ለማወቅ በጣም ቀላል ነው። በቀላሉ እንኳ ከትምህርት ቤትና ከአካባቢው ሰዎች ጋር ኮሚኒኬት ቢደረግ በጣም ብዙ ይታወቃል እና
በጣም አሪፍ ሀሳብ ነው። በጣም ይህ እንትን ነው። እዛ አካባቢ ያለውም ሰው ውጭ ያለው ወይም ደግሞ ሌላ ቦታ ያለው ብቻ ሳይሆን አዲስ አበባ ያለውም ኮሚኒቲ እዚህም ያሉትኝ አንዳንድ አሁን ነጅቡ ምናምን የምታውቋቸው ሰዎችም ካሉ ራሱ በጣም ቀላል ነገር ነው። ሳፖርት ማድረግ አለባቸው ምናምን አትሊስት እኛ ምናምን ባለው ወደዚህም ከመጣች እናት ሌላም ሰው ካለ አዲስ አበባም ከሆነ የኛ ሰዎች የኛ ልጆች ምናምንም አሉ ጓደኞች ምናምንም ሳፖርት ያደርጓል። ያግዙኝ ሰዎች ያስፈልጉኛል። እዛ ስመጣ አለ ብዬ አናግርሃለሁኝ። ትምህርት ቤቶች ጋርም ስለሆነ ሄደው አናግርሃለሁ። በተለይ አሁን አዲስ አበባ ምናምን ከመሰብሰብ ጋር ተያይዞ ምናምን እናንተ የምታውቋቸው ሰዎች ምናምን ካሉ የሚጠየቅ ሰው ራሱ እኔ እንደው ስልክ ምናምን ራሱ እሰጣለሁ አሉ። በቃ ሊያግዙ የሚችሉ ሰዎች ማለት ነው። እና እንደዚህ እንትን የሚል ሰው ነው እንጂ የጠፋው በእርግጠኝነት ሰው በዚህ አይጨክንም። እኔ ሁላ ካለኝ ነገር እንትን እላለሁ፣ ችግር የለውም። አንተ በጣም ዘናለ ወደን ስናስተምርም መምህርም ስለሆንክ በጣም ጥሩ ሰው ነው። ቤተሰብ እና ጅቦዬ ፎሎ አድርገዋል ያስባለሁ። ቡላላም ፎሎ አድርግ፣ ጀግና ሰው ነው። እናቴ ትሙት ቡላላ ምርጥ ወጣቱ ገራሚ 2 ዲግሪ ያለው ጨረሰው ጥቅሙ ፎሎ አድርግ ዘናለው። አንዳንድ ጊዜ በብርም አይደለም አለብኝ ማገዝ ስለምትሰራ አንተ አንዳንድ ስራዎች ይባሉ ቶች ምናምን። አሁን ወዴት አካባቢ ምናምን ያሰብሽው? አሁን አንቺ የት አካባቢ ነው ያሰብሽው? አሁን ለምሳሌ የሆነ በአንድ ኤሪያ የመጀመሪያ ዙር ምናምን አሁን አይደለም፣ በአንድ ኤሪያ አይደለም። አሁን ስመጣ አማራ ክልል ሄዳለሁ፣ ከደብረ ብርሃን ትግራይም፣ ኦሮሚያ ክልል ሄዳለሁ፣ ወደ ሻሸመኔ፣ አሩሲ፣ እዛ በየራ ምናምን ሄዳለሁኝ። ላይክ አንድ ስም ቦታ ብቻ አይደለም ሄደው በአንዱ ዙር እንኳን ላይክ የተወሰኑ ተማሪዎችን ግን በተለያየ አካባቢ ያሉት መተኮች ይመጣው በደንብ ደግሞ በሁለተኛው ዙር ደግሞ ተደራጅተን ስንሄድ ትልቅ ቦታዎች ላይ አሁን በደንብ እንትን ስንል ወደ አፋርም ወደ ምናምን እንሄዳለን። አሁን ግን ላይክ በምንችለው እነዚህ ከተሞች ላይ ነው የምንሄደው። አንድ ከተማ ላይ አብረን የምንሄደው እንዬ ወይ በቅንነት የሆነ ነገር ልንገርሽ። አሁን እንቀሳቀስበታል ያልሽው ቦታ የአካባቢው ማህበረሰብ ሄት ስፒች እንደሆነ ነው የሚረዳው አሩሲ የሚለውን ቃል እና አርሲ ምናልባት እዛ አካባቢ አሩሲ የምትይ ከሆነ ሄት ስፒች እንደሆነ ነው የሚረዱት። ይህን ላሳውቅሽ ይፈልጋል። በቅንነት ማለት ነው። ላይ አሁን የሚደረግ መሰብሰብ ምናምን ነገር ካለ ለእኔ ማሳወቂኝ እና ልጆችም አሉ እንደዚህ ዊኬንድ ምናምን ላይ ሊያግዟቸው ይችላሉ። ሁለተኛው ደግሞ የሚጠየቁ ሰዎች ምናምንም እኔ የተወሰኑ አውቃለሁ እና የሆነ የሚሰበሰብበት ቦታ ራሱ ወይም ደግሞ በአይነት ራሱ መሰብሰብ የሚችሉ መስጠት የሚችሉ ሱቆች ምናምንም ካሉ ማስታወቅ ሞዴሱ ተሰብስቦ የሆነ መጋዘን ውስጥ ቢቀመጥ እንዬ ለአንቺ ይመችሻል። ሄዶ አሉ እኮ ኢትዮጵያ ውስጥ ቃል ይገባልኝ ሰው አለ ጅቦዬ። አሁን ቢሮ ሴታፕ እያደረግኩኝ አይደለ? ላይክ አሁን ማቴሪያሎችን ሰፖርት ማድረግ የሚፈልጉ ሰዎች ሲኖሩ ላይክ አዲስ አበባ እንትን የሚሆነው አዲስ አበባ ላይ ላይክ ሰዎችም አሉ መቀበል። እኑ መቼ ነው የምትሄጂው? አሁን መስከረም ላይ እኔ ፕሮሚስ የምገባልሽ ነገር እናቴ ትሙት ሄደሽ ኦርጋናይዝድ ካረግሽ እና ኦፊሻሊ የምታሳውቂ ከሆነ አቴኒ ታይም በማንኛውም ሰዓት የማውቃቸውን ሰዎች ሁሉ ይሄ አለኝ ታወቃለሁ ምናምን የሚለውን ሁሉ ለማነሳሳት ቃል እገባልሻለሁ። እምቢ ካለ ደግሞ ሞተርኮም ባህሪ ነው። እስካሁን ቃል አልገባ እስካሁን እያነሳሳ አይደለም እንዲ አንተ ደነዝ እንዲ ቀልድ አደረገው እንዲ ነሳሳው ነው። ግን ሞር ፉል ታይምን መስጠት አለ አይደለም። ልትሄድ ነው አልኩህ እኮ ልትሄድ ነው እናቴ ልትሄድ እየፈለች ኳል የተዘጋጀሁኝ ነው እኮ እኔ ስሄድ ኦርጋናይዝድ ይሁን ጅቦ ጊዜ ምናምን አይደለም። ላይክ እዚህ ያለኝን ነገር ስራዬንም ምናምን ፖዝ አድርጌ ነው የሚለው እና ላይክ ስሄድ ግን ትልቅ ነገር አድርጌ መምጣት እንፈልጋለሁ። ለዛ ነው አሁን ሳይሰለቸኝ አይኖ ላይክ ይሰለቻል። አሁን ሰዎች ጋር ገብተህ 10 ተደጋጋሚ ሀሳብ እንደዚህ ስትላቸው አንዳንድ ሰው መጫወት እንዳልኳችሁ መሳቅ ምናምን ነው የሚፈልጉት።
ለዛ ነው ደድኬት ሆኜ እስከሄድ ድረስ የተወሰነ ተማሪዎችን እንኳን ቢያንስ አሁንም ያሉ አሉ፣ ግን ቢያንስ በቃ ቃል የገባኋቸው ቦታዎች ላይ እስክደርስ በራሴን በግሌ የመማረጋቸው ነገሮች አሉ። ሁሉንም መማረጋቸውን ደግሞ አብረን ላይክ ቲክታክ ላይም ቴሌግራም ላይም ሁሉንም የምናያቸው ናቸው እና ለዛ ነው እንጂ መሄዴ ግዴታ ነው። 100% የታወቀ ነው። እኔ ደግሞ እንታወቃለን የሚሉ ሰዎች የማውቃቸው ሰዎች ለዚህ ካልሆኑኝ ስለማይጠቅሙኝ ከይቅርታ ጋር ምናልባት በአጋጣሚ የምትሰሙኝ ከሆነ ማለት የሰው ልጅ የሆነ ነገር መምዘዝ በምትፈልግበት ሰዓት ሁላችንም የሚመዘዝብን ነገር አለ። እኔም ፕራይቬት ስለማታውቁ ምንም ልትመዙብኝ አትችሉም እና እንደዚያ ነገር ላይ በተሳተፉ ነው የሚሻሉ። በማስፈራራትም ልመጣ ይችላሉ እና አንድ ደነስ ጨራሽ ከሰው ጋር ልጠጣል የምን እኔ ነኝ የምጣለው? አንተ ምን አገባ? እኔ ነኝ እናቴን ይሳም ልትሄድ ነው። እናቴን በጣም እንትን ማለት አሁን በተለይ አሁን ላይ መታገዝ አለባት። ኢሳም ምርጥ ልጅ ነው በእውነት። ማውራት ትችላለሁ ነው። ሄሎ እንዴት ናችሁልኝ? ጅቦዬ ሁላችሁ እኑዬ ይኸውልሽ፣ እኔ ትንሽ ሀሳብ ልሰጥሽ ነው። በጣም ብዙ ሰው ፕሮሚስ ሲገባ ያለው ኢትዮጵያ ያለ ሰው ግን አንቺ በጣም ኢምፖርታንት የምትያቸውን አሁን አስተማሪ የሆነው ሲያወራ የሰማሁት ያው የመንግስት ስራ ላይ ነው አይደለም? እና ኢምፖርታንት የምትያቸውን ሰዎች ታይም እንዲኖራቸው ፍቃድ ማስፈቀድ ካለባቸው አንድ ቀን ሙሉ ቀንም ያው ፕላን የሚባል ነገር አለ አይደለ? የሆነ ቀን እንዲሰጡሽ ብታስተካክይ ሳትሄጂ በፊት ሀሳብ ገብቶሻል? ወይ ስልክ ነው ድንገት በድንገት አሁን በዚህ ቀን ብትያቸው ላይመቻቸው ይችላል። ግን ታይም ቴብል አስተካክለሽ ኢምፖርታንት የሆኑ ሰዎችን ቀን ብትሰጫቸው እና ለዛ ቀን ሬዲ ሆነው እንዲጠብቁሽ አሉ። አሁን በጣም አሁን አስፈላጊ የሆኑኝ የሕክምና ባለሙያዎች ናቸው። የጤና ትምህርት የምንሰጣቸው ዶክተሮች አሉ። እነሱ ኦልሬዲ ሬዲ ሆነው እያወራን ነው፣ በስልክ እያወራን ነው፣ እያወጣውላቸው ነው። ላይክ የምናስተምራቸውን ነገሮች ሬዲ እያደረግን ነው። ስብሰባ አለን። ቲክታክ ላይ ስመጣ ላይክ ይሄን ኮንትሪቢዩት እንዲያደርጉ ነው እንጂ በውስጥ በጣም ብዙ ሰዎች እንትን ብለው ላይክ ሊያግዙን ቃል ገብተውም ተዘጋጅተውም እየጠበቁን ያሉ ሰዎች አሉ። ኦኬ። አይ እኔ ደግሞ እዛ በየክልሉ የሚያሳዩሽ ሰዎች ስራ ላይ ከሆኑ ምክንያት እንዳያበዙ ከአሁን ቀን እንድታስተካክላቸው። ካን ሄልፕ ሚ ስሚ፣ አንቺ አሁን የት ነው የምትኖሪ? ዩኬ። ምን አድርገሻል? ቆይ እዚህ ጋር ምን አድርገሻል? እንደማደርግ እርግጠኛ ነኝ፣ ግን እስካሁን ምንም አላደረኩም። አድርጊ፣ ቶሎ በይ። አሁን እናቴን ዛሬ ታዛዥ ነኝ። አሁን የመከር ሲገለጽ ሊንዳ እና እህቴ ተሳተፊ። ግዴታዬ ነው። በእውነት በጣም ትልቅ ሀሳብ ነው። እግዚአብሔር ይጨመርበት። ትልቅ ሀሳብ ነው ይዘሽ የመጣሽው። አሁን በፔፓልም በምንም አግዣት። አንቺ ብቻ ሳትሆኚ ደግሞ ጓደኞችሽን እናቴን እየቀለድኩ ብዙ ፍሬንዶች አሉ በዚህ ቅን ሀሳብ ያላቸው። ዋኖችን አስገቢያት። እሺ የት አለች? ጅቦዬ ወዬ መቼም እንዴት እንደምከታተልህ አንፎሎ አደርግሻለሁ በስም የሆነ ነገር ካላስገባሽ። እሺ አስገባለሁ እንዳታረግ። ባቻክ ደግሞ ከአለም የሚያጠፋ እኮ ነው የምታስመስለው። በእኔ ስም ነው የምልሽ፣ በእኔ ስም ባቻ። እሺ ከዛ የራስሽንም ታስገቢያለሽ። ምንም ችግር የለም። እሺ ጅቦዬ ዋኖፊን ካያት አስገባት። እሺ አልሰለችኝም። ከዛ ጅቦ የሆነ ዘፈን ይጋብዝሻል። በመዋደዳችን ስትሰግታየን የሚለው ነው። ሳሪቾ አቤት፣ እንዴት ናቸው? እንኳን ደህና ቆየ ጅቦዬ። በጣም ነው የምወድህ፣ በጣም ነው የማደንቅህ። በቃ ቃላት የለኝም። እሺ በስሜ ምን ልታስገቢ ነው? ልቸው አመሰግናለሁ። ፎሎ አድርጌሻለሁ።
እሺ አመሰግናለሁ። ቡላላም እንደዛው እህቴ በጣም በጣም ነው የምናመሰግነው። ይህን ሀሳብ እንደግፋለን፣ እንረዳለን። እኔ በምችለው አሁን ማስገባት አልችልም፣ ግን አካውንት አስቀምጭልኝ፣ እኔ ከኢትዮጵያ እንዲያስገቡልሽ ነው የማደርገው። እሺ እኔ ቆንጆ እሺ፣ አስቀምጥልሻለሁኝ። ፎሎ አድርግሽና አስቀምጥልሻለሁ። እሺ ማየ ቡላላ በጣም ነው የምወደው፣ በጣም ነው የማደንቅ። ሳሪቾ ቴንኪው ቴንኪው እና በጣም ነው ስላደረግሽ ደግሞ በጣም በጣም ነው ፈታ የምታደርጉኝ። እሺ እና ፎሎ አድርጉኝ፣ መልሽልኝና አድርጊ። እኔ እንኳን የሶሻል ሚዲያ ሰው አይደለሁም፣ አንዳንዴ ነው የምገባው። ቴክስት አድርጉልኝ እሺ። ቃል የገባችሁ ሰዎች አሁን አካውንት እንድልክላችሁ አካውንታችሁ ምናልባት ላላገኝ ስለምችል ስወጣ ቴክስት እሺ፣ በውስጥ ቴክስት አደርግልሻለሁ። አካውንት አስቀምጥልኝ፣ ችግር የለም። እሺ ሳሪቸው ሰላም አለው። አቤት። በአካውንት ብቻ ሳይሆን ቃል የገባሽውን ነገር እንድናምን በአካል የምንከታተልበት። እሺ ችግር የለም። እኔ ልክላታለሁ በውስጥ ተባለ። እሺ እሺ፣ በውስጥ ልክላታለሁ ለእሷ ሪሲቱን ማለት ነው። ተባሪ። እሺ እኔ እሺ እንደዚህ አናደርግም። አሁን እዚህ አካውንቱን የንግድ የምንድን ነው የአቢሲኒያ ያለሽ እናት ያ እሱን እኮ እዚህ ጋር ባክግራውንድ ማድረግ እንችላለን። አሁን ይሄን ባክግራውንዱን የዚህኛውን ሀገር ስላደረኩት ነው እንጂ እሱንም ማድረግ እችላለሁ። ግን ንገሪኝ፣ የእሱን አካውንት ንገሪኝ፣ የአቢሲኒያን ንገሪኝ። እሺ ቆይ መውጣት አለብኝ። ባይዜ ለእህቶቻችን የንጽህና መጠበቂያ ማድረግ በጣም ትልቅ ነገር ነው። ሁለተኛ ደግሞ አንደኛ ቀላል ነው። አንድ ሰው ከሁለቱም ጀምሮ ድጋፍ ማድረግ ይችላል። ሁለተኛ ደግሞ ሁላችንም ምን ያክል ኢምፖርታንት እንደሆነ እናውቃለን እና ማንኛውም ሰው ያለውም የሌለውም ያለው በርከት ቢያደርግ ጥሩ ነው። የሌለው ደግሞ አንድ እንዲሰጥ መልካም ነገር ነው። ይሄ በጣም ብዙ እና ሰፖርት አድርጉ ለማለት ነው። እና ክቡራን ተመልካቾቻችን የሰው ልጅ ለግል እጽ ወይም ደግሞ ለግል ሱሱ በተለያየ መልኩ ወጪዎችን ያወጣል። አልፎም ተርፎ ላልባሌ የሆኑ ነገሮች ወጪዎችን ያወጣል። ይህ ግን ምስጋና የሚያገኝ በፈጣሪ ዘንድ ክብረትንም የምታገኝበት የሰውኛ ባህሪ ቤቤንም የምትላበስበት ሂሳቡን ቁጥሩ አይታይም። ነው የቁጥሩን እንትን ይበለው እና እሱ ይጻፈውና ይለጥፈው። 25 የባንክ ቁጥሩ ነው አይደለ? 25 16 21 19 5 ተሳሳት። ከፊት ለፊት 1000 ይቀድማል ይመስለኛል። አቢሲኒያ እንዴት ነው ቡላላ? ጅቦ በአቢሲኒያ ነው የምትልክለት ለቡላላ? ቡላላ 1000 ይቀድማል እንዴ? 1000 ይቀድማል ቡላላ? አይደለም የአቢሲኒያ እንደዚህ ነው። ኧረ የአቢሲኒያ እኮ 1000 ብሎ አይጀምርም። ንግድ ነው 1000 ብሎ እንደዚህ ነው። ኦኬ አፉትና ላይክ እዚህም ያላችሁ ሰዎች ወይ ስክሪንሻት አድርጉት፣ ስክሪንሻት አድርጉት። ክቡራን ተመልካቾቻችን ነገ ከነገ ወዲያ በጣም ጥሩ ስም የምታገኙበት፣ ምስጋናን የምታገኙበት፣ ለራሳችሁም የመንፈስ እርካታን የምትላበሱበት፣ ለእህቶቻችን የምንደርስበት መድረክ ነው። በተሻላችሁ አቅም ሁላችሁ ያላችሁ በመደገፍና አብራችኋት በመቆም ኢትዮጵያዊነት፣ ዜግነት፣ መልካም ባህሪያችን በተላበሰ መልኩ ከእህታችን ጎን እንድትቆሙ በአክብሮት እንጠይቃለን። ይህ ለእህቶቻችን የምንደርስበት ሁነኛና ዋነኛ መንገድ ነው። ቀጥይቴ በቃ እኔ ስክሪንሹት አድርጌዋለሁኝ፣ ልክላታለሁ ለእህቴ ኢትዮጵያ፣ እሷ እንድታስገባ አደርጋለሁኝ። በቃ እና ደግሞ እኔ እሄዳለሁኝ መስከረም እሄዳለሁ ብዬ አስቤያለሁ። የእግዚአብሔር ፍቃድ ከሆነ
እርግጠኛ አይደለሁም። እዚህ አሁን መስከረም ላይ ግን ከሄድኩኝ ይዤ እሄዳለሁ እኔ ራሴ በጣም ደስ ይለኛል። እና በዚሁ ከሆነ አሁን ቴክስት አድርጊልኝ ኤኒ ታይም። ቁጥር አይደለሁኝም ግን እነግርሻለሁ። እሺ ቆንጆ። እሺ እሺ በቃ ደህና ዋሉ። ስራ እየሄድኩኝ ነው ግን እንደዚህ ሰላም እላቸዋለሁ አንዳንዴ ስገባ። እሺ ማየ ሰላም ዋሉ። እሺ ሳሪቾ ሰላም ዋይ። ቅዱስ ጅቦ አስፈላጊ ከሆነ ደግሞ ለዚህ ዓላማ በሚል የጌም ፕሮግራሞችንም ማዘጋጀት ጥሩ ነው። አንዳንዴ ሰዎች የሆነ ሰዓት ላይ የምታገኝበት አጋጣሚ አለ። ትክክል ሳምዬ። እኔ አሁን ያሰብኩት ላይክ ልክ መሄጃዬ ኦፍኮርስ ደርሷል። አሁን ራሱ ላይክ 1 ወር ከምናምን ቢቀረን ነው እና የሆነ ላይክ ትልቅ ሰዎች ቤት ይሆናል ወይኔም ቤት እነዛ ሰዎች መምጣት ከቻሉ የምታውቋቸውም ሰዎች ካሉ በግልም እኔ አሁን እንደዚህ ማውቃቸውን ሰዎች ቴክስት እያደረግኩኝ ነው እና ኦፍኮርስ አሁን ባለው ነገር ሄደን ላይክ የተወሰኑ ተማሪዎችን መርዳት እንችላለን። ግን መሄዴ ካልቀረ እኔም ከዚህ መሄዴ ካልቀረ ዶክተሮችም ደግሞ ብዙ ዶክተሮች አሉ፣ ነርሶች አሉ ሊያስተማሩ የተዘጋጁ እነሱም ደግሞ ማስተማራቸው ካልቀረ በትልቁ ላይክ አድርገ ነው በአሁኑ ብንችለውን ያህል በትልቁም ባይሆን አቅማችን የሚፈቅደውን ያህል አድርገን እንድንመለስ የምታውቋቸውንም ሰዎች ንገሯቸው። አሁን ደግሞ ተመካክረንም እንደዚህ ላይ ሳሚዬ ማውራሃለው እንዴት ላይ ብዙ ሰዎች ጋር መድረስ እንዳለብን አውርተን እንደዛ እናደርጋለን። ከመሄዴ በፊት ላይ 1 ቀን ፕሮግራም ይዘንለት እናደርጋለን። ችግር የለም። ጥሩ ሀሳብ ነው። ይኸውልሽ ከዚህ በፊት ለኢትዮጵያ ለሚገኙ ማኖች የሚደረግ እርዳታ ፈንድራይዚንግ ነበር እና ያንን ለማድረግ የሚታወቁ ሰዎች በግላቸው ጌም እንዲጫወቱና ያንን ኢንካም ለዚህ እርዳታ እንዲያውሉ የተደረገበት አጋጣሚ ስላለ በዛ ብቻ በግለሰብ በአካውንቱ ብቻ ሳይሆን አንዳንድ ቲክቶክ ላይ ያሉትን የሚታወቁ ሰዎችንም በማነሳሳት እንደዚህ አይነት ጌም ተጫውተው ለዚህ ፈንድራይዚንግ ገቢ እንዲያደርጉና እንዲረዱን የምንጠይቅበትን መንገድ እናመቻች ብዬ አስባለሁ። እሺ ሳሚ ጅቦ እያለ ሙላላም ጅቦ ትንሽ ቆይ ተኛት አለብኝ። አልተኛውም